ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራል ተሾመን አስክሬን ፍለጋ። የካቲት 12 ቀን የአብዮታዊ ሰራዊት ምርኮኞች በዶጋሌ ወንዝ አሸዋ ላይ ተኝተው አደሩ። ጠዋት ለጥ ብለው የተኙት ምርኮኞችን ያየ ሰው በህይወት አሉ ብሎ አይገምትም። የካቲት 13 ቀን 1982 ዓ.ም የሻዕቢያ ታጋዮች ናቸው የቀሰቀሷቸው። በዚያን ዕለት ጠዋት የሻዕቢያ ታጋዮች መጡና ሁሉንም ምርኮኞች ከተኙበት የዶጋሌ ወንዝ አሸዋ ላይ አስነስተው በቀጥታ ከወንዙ ወደ ሜዳ በማውጣት በግራር ዛፎች ስር እንዲቀመጡ አዘዙ። ሁሉም ምርኮኛ ከሶስት አባላት በስተቀር ተነስተው በፍጥነት ወደ ታዘዘበት ቦታ አመሩ። እዚያም እንደታዘዙት ተቀመጡ። ቁጥጥር ተደረገ። እየጠፋም የለም ባደሩበት ከቀሩት ሶስት አባላት በስተቀር። እነሱም በምጽዋ ውጊያ ቆስለው ደማቸው ብዙ የፈሰሰና ከምጽዋ እስከ ዶጋሌ ወንዝ ሲጓዙ ሕክምና ባለማግኘታቸው ቁስሏቸው አመርቅዞ የተሰዉ ናቸው። እዚያው እንዲቀበሩ ለምርኮኞች ትዕዛዝ ተሰጠ። ግራር ስር ተቆፈረና ሁለቱ በአንድ ላይ፣ አንደኛው ለብቻው ተቀበሩ። ቁስላቸው አመርቅዞ ጠረናቸው ለአፍንጫ አስቸጋሪ ነበር። ከቀብሩ ቀጥሎ የሻዕቢያ ኃላፊዎች መጡና በምርኮኛው መካከል በመግባት የስድስተኛ ነበልባል ክፍለ ጦር መምሪያ ባልደረባ የሆኑ አባላት እጅ እንዲያወጡ ጠየቁ። ብዙ ሰዎች እጅ አወጡ። እነርሱ ግን ካወጡት 5 ብቻ ይዘው ከምርኮኛው ራቅ አድርገው በመውሰድ የተለያዩ ጥያቄዎች አቀረቡላቸው። ጥያቄው እንዳበቃም አንድ የሻዕቢያ ኃላፊ ከ5 ውስጥ በጎ ሰው ሞሲሳ የተባለውን ምርኮኛ ይዘው መጣና ከምርኮኞቹ መካከል የ50 አለቃ ታደሰን እንዲያሳየው አደረገ። እንዳሳየውም 50 አለቃ ታደሰን እንዲነሳ አዘዘውና እንደሚፈለግ ገለጸለትና ቅድም 5 ወደ ተወሰዱበት ሳይሆን ዋስ ጂፕ መኪናቸው ወደ ቆመችበት ወሰደው። 50 አለቃ ታደሰ ተነሳ ሲባል ጀምሮ ደንግጧል። ወደ ሻዕቢያ ኃላፊው ሲሄድ እርምጃውን እየቆጠረ ነበር። በጥቆማ ከምርኮኞቹ መካከል በመወሰዱ 50 አለቃው በጣም ፍርሃት ተሰማው። የሚረሸን መስሎት በጣም እየተከዘ ነበር የተከተለው። ርሸና የጦር ሜዳ አይነተኛና የዕለት ተዕለት ባህሪ ነው። ትንሽ ተጉዘው ዋስ ጂፕ መኪናው ዘንድ ሲደርሱ መኪናው ላይ እንዲወጣ ምልክት ሰጠው። 50 አለቃ ታደሰም በምልክት ትዕዛዙ መሰረት መኪናው ላይ ወጣ። 2 ተጣፊ ክላሽንኮቭ ጠመንጃ የያዙ የሻዕቢያ ታጋዮች ከ50 አለቃ ታደሰ ግራና ቀኝ ተቀመጡ። ከዚያ ኃላፊው ተሳፍሮ ጉዞ ተጀመረ። በመጀመሪያ ወዴት እንደሚወሰድ 50 አለቃ ታደሰ ግራ ገብቶት ነበር። ዋናውን አስፋልት መንገድ እንደያዙ ግን ወደ ምጽዋ መሆኑ ገባው። ጉዞ ወደ ምጽዋ ተደረገና የካቲት 13 ቀን 1982 ከቀኑ 5 ሰዓት ተኩል ሲሆን ምጽዋ በ6ኛ ክፍለ ጦር መምሪያ አካባቢ ከሚገኘው ባለ 6 ብሎክ የምጽዋ ወደብ ሰራተኞች መኖሪያ ሰፈር ደረሰ። እንደደረሱም ዋስ ጂፕ መኪናውን አቁመው ሁለቱ መሳሪያ የያዙ ታጋዮች ቀድመው በመውረድ 50 አለቃ ታደሰን እንዲወርድ አድርገው ከአንደኛው ብሎክ በረንዳ ላይ እንዲቀመጥ ትዕዛዝ ሰጡት። 50 አለቃውም ትዕዛዛቸውን ፈጸመ። ከዚያ ብሎክ ክፍሎች አንዳንድ የሻዕቢያ አባላት ወጣ ገባ ይላሉ። ከጥቂት ደቂቃዎች በኋላ አንድ ኃላፊ የሚመስል ሰው ከውጪ መጣና ወደ አንደኛው ክፍል ገባ። ትንሽ እንደቆየ የ50 አለቃ ታደሰን አስጠርቶ ወደዚያ ክፍል እንዲገባ አደረገው።
ሲገባ የሻዕቢያ ኃላፊው ጠረጴዛውን በደረቱ ተደግፎ ተቀምጧል። ማስታወሻ ከፊት ለፊቱ አለ። 50 አለቃ ታደሰ እንዲቀመጥ ትዕዛዝ ሰጠውና ተቀመጠ። ከዚያም ጥያቄ ያቀረበለት። ታደሰ ማለት አንተ ነህ ሲል ጠየቀው። አዎን አለ ታደሰ። ተሾመ ተሰማን ታውቀዋለህ? ቀጣይ ጥያቄ። አዎን አውቃቸዋለሁ የታደሰ መልስ ነበር። 50 አለቃ ታደሰ የተባለ ከመጀመሪያ እስከ መጨረሻ ከጀነራል ተሾመ ጋር ነበር የሚል መረጃ አለን። ትክክል ነው አለ። አዎ ነበርኩ አለ 50 አለቃ። ካወከው ጀነራል ተሾመ የሞተበት ቦታና ሬሳውን ታሳየናለህ? አላሳይም ካልክ ደግሞ የሚደርስብህ አደጋ ቀላል እንዳልሆነ ተገንዘብ አለ የሻዕቢያው ኃላፊ። ሞቱን ይጠባበቅ ለነበረ ሰው ይህ ጥያቄ እጅግ ቀላል ስለነበር ምን ችግር አለ? የሞቱት በምጽዋ ወደብ ወታደራዊ መደብር ነው፣ ማሳየት እችላለሁ አለ። የሻዕቢያ ኃላፊ ፈገግ አለና በጣም ጥሩ፣ የጀነራሉን አሟሟት ጭምር ታስረዳኛለህ በማለት ስምምነቱን ገለጸ። ከዚያም የ50 አለቃ ታደሰና ኃላፊው በመኪና ቀጥታ ወደ ምጽዋ ከተማ ተጓዙ። ምጽዋ ወደብ ወታደራዊ መደብር ሲደርሱም ኃላፊው በል ቦታውን ወርዳ አሳየኝ አለ። የ50 አለቃ ታደሰ ከመኪናዋ ወርዶ ፊት ለፊት በመምራት ጀነራል ተሾመ ቆሞ ከነበረበት የባህር ዳርቻ ደረሰ። እዚያም በቀይ ባህር ጠረፍ ላይ ቆመና ጀነራል ተሾመ ልክ እዚህ ቦታ ቆሞ ነው ሽጉጣቸውን ጠጥተው በጀርባቸው ቀይ ባህር ውስጥ ወድቀው የሞቱት። እንደወደቁ ባህር ውስጥ ነው የሰጠሙት። ትንሽ ቆይቶ አስክሬናቸውን ውሃ ወደ ላይ ተፋውና እየተንሳፈፈ በቀይ ባህር ማዕበል እየተገፋ ለአይን ማየት እስከሚያቅተን ድረስ ወደ አረርጌ አቅጣጫ ተወሰደ የሚል ማብራሪያ ሰጠ። የሻዕቢያው ኃላፊ ግን ይህን አላመነም። አስክሬናቸውን የሚያገኝ መስሎት ስለነበር ባህር ላይ ወድቀው አስክሬናቸው በውሃ ተወሰደ የሚለው የ50 አለቃው ማብራሪያ የሚታመን አልሆነለትም። በአይን ምን ትፈልጋለህ አለ ተጠራጣሪው ሻዕቢያ። የታደሰ መልስ ይገርማል። ሁሉም አስክሬን ተነፋፍቶና ፈራርሶ ትል ይተረማመስበታል። ከዚህ ውስጥ የጀነራል ተሾመን ለመለየት እየሞከርኩ ነበር የሚል ነበር። ምን አይነት ነው ጀነራል ተሾመ? መልኩ፣ ቁመቱ? የሻዕቢያ ኃላፊው ጠየቀ። የ50 አለቃ ታደሰ ጀነራል ተሾመ ቁመታቸው ረዘም ያለ፣ ቀጭን፣ አይናቸው ትላልቅ፣ መልካቸው ጠይም፣ እድሜያቸው ከ45 የማይበልጥ ስፖርተኛ ናቸው። የ6ኛ ክፍለ ጦር አዛዥ ሆነው በ1981 ወደ ምጽዋ ከመውጣታቸው በፊት የሁለተኛው አብዮታዊ ሰራዊት የዋላይ ስፖርት ክለብ አዛዥ ነበሩ በማለት የተጠየቀውንም ያልተጠየቀውንም በአንድነት አሽጎደጎደው። ይህ ግን ለሻዕቢያ ኃላፊው ብዙም ስሜት አልሰጠውም። ስሜት የሰጠው ለምንድን ነው አንተ ተሾመን በጠራ ቁጥር አንቱና እርሳቸው አሁንም እርሳቸው የምትለው በማለት ጠየቀው። ይህ በታደሰ ላይ ያልታሰበ ድንጋጤ ያስከተለ። ይሁን እንጂ ተረጋግቶ አዎ ከመማረኬ በፊት አለቆቼን ሁሉ አንቱ ብሎ በክብር መጥራት ለምጄ ነው። ካሁን በኋላ ግን ላለማለት እጠነቀቃለሁ አለ። አንቱ ማለት በሻዕቢያ አጥብቆ ክልክል ነው። ኋላ ቀር ባህልን የመዋጋት አንድ አካል ተደርጎ ይቆጠራል። የመጡበት ጉዳይ አልቀናቸውም። የጀነራል ተሾመ አስክሬን በፍጹም አልተገኘም። በያሸዋ ላይ ከነበረው 500 ያህል አስክሬን መካከል ለመለየት የተደረገው ሙከራ ፍሬ አልባና ተስፋ አስቆራጭ ሆነ። የቀይ ባህር ውሃ የጨው ውሃ በመሆኑ ቅጥልያው የወታደር ልብስ ሙሉ ለሙሉ አስክሬኑ ላይ ተበልቷል። ሁሉም አስክሬን በቀይ ባህር ጠረፍ አሸዋ ላይ ያለ ጨርቅ ግንድ መስሏል። እየፈራረሰም ነው። በአካባቢው ጅብ ሞልቷል። በቀን ሳይቀር ይጮሃል።
የሰው ስጋ የለመደ የበረሃ ጅብ ድምፁ ከአንበሳ ድምፅ ይወዳደራል። የአምሳ አለቃ ታደሰና የሻዕቢያው ኃላፊ በመኪናቸው ተሳፍረው ወደ ምጽዋ ሲመለሱም መንገዱ ሁሉ የጅብ መንጋ ነበር። ታደሰ በለው ይህን ጅብ ግደለው እስኪል ድረስ ብዛት ነበረው። ይቺ ሀሳቡ ግን ተግዛዝ አስከትላበት ነው ያለፈችው። የሻዕቢያው ኃላፊው ታደሰን ገላመጠውና የደርግ ሰራዊት ሰውና አውሬ ባገኘበት መግደል ይወዳል። እኛ የሻዕቢያ አባላት ሕጋችን ጥብቅ ነው። የዱር አራዊት መግደልና ዛፍ መቁረጥ በሻዕቢያ ሕግ ከባድ ቅጣት ያስከትላል አለ። የታደሰ መደምደሚያ ይቅርታ መጠየቅና መጸጸት ነበር። እናም በል ይህ የሚታመን ቃል አይደለም፣ ድራማ እያሳየኸኝ ነው። የሞተበትን ቦታ ካልመራህ ዛሬ ታገኛታለህ አለ። ይህ ለታደሰ የሚያስደነግጥ ትዕዛዝና ዛቻ ነበር። እና እኔ የምናገረው እውነት ነው። ለምንድን ነው መዋሸው? ጀነራል ተሾመ እዚያች ቦታ ቆመው ነው በኮልት ሽጉጥ ራሳቸውን የገደሉት እንጂ በምድር ላይ ሆነው ራሳቸውን አልገደሉም። ይህ ደግሞ ሐቀኛና እውነተኛ ቃል ነው አለ በድንጋጤ ጭምር። የአምሳ አለቃው ንግግር አሁንም እውነት ያልመሰለው የሻዕቢያ ኃላፊ ስማ ታደሰ፣ ከዚህ ሁሉ የደርግ ወታደር መንጋ ምርኮኛ ተመርጠህ የመጣኸው ከጀነራል ተሾመ ጎን እስከ መጨረሻው ነበርክ የሚል መረጃ ስለደረሰን ነው። አንተ ደግሞ የጀነራል ተሾመን አስክሬን አላሳየን ብለህ እየተጫወትክብኝ ነው። የፈለገው ይሁን እንጂ ሳትወድ በግድ መርተህ ታሳያታለህ አለው። በብስጭት አምሳ አለቃ ታደሰን አስፈራራው፣ አስጨነቀው። የአምሳ አለቃ ታደሰ መልስ ግን የፈለግከውን እርምጃ ውሰድ፣ መብት ነው። ማወቅ ያለብህ ጀነራል ተሾመ ራሳቸውን ሲገድሉ የነበርኩት እኔ ብቻ ለመሆኔን ነው። ብዙ አብዮታዊ ሰራዊት አባላት ነበሩ የሚል ነበር። ይህ መልስ የሻዕቢያ ኃላፊው ፊት እንዲፈታ አደረገውና እውነትህን ነው በማለት ጠየቀው። የአምሳ አለቃ ታደሰም አስፈላጊ ሆኖ ከተገኘ ምርኮኛው ተሰብስበው እንዲጠየቅና የጀነራል ተሾመ አሟሟት ሌላ ቦታ ነው ከተባለ የተፈለገው እርምጃ እንዲወሰድበት አጠናክሮ ተናገረ። ከዚህ በኋላ ኃላፊው ሙሉ ለሙሉ ተለወጠና ወደ ታደሰ እያየ ከኔ ሌላ የሚያውቀው ሰው አለ ስላልክ ነው እንጂ ያንተም ሕይወት በዚህ ሰዓት ትቀጠፍ ነበር። አያትችን ሽጉጥ ያንተን ግንባር በስታ ዘላለማዊ ዋጋን አግኝተህ የቀይ ባህር አሳ ቀለብተውን ነበር። በላውን ቀጥል፣ መኪና ወዳለበት ሲል አዘዘው። በአንድ እጁ ሽጉጡን መልሶ መላልሶ ይነካካል። ይሁን እንጂ ታደሰ ከሞት መትረፉን አረጋግጧል። ከዚያ ጉዞ ከምጽዋ ወታደራዊ መደብር በቀጥታ ወደ ሃርጊጎ የቀይ ባህር ጠረፍ ሆነ። ሃርጊጎ ከምጽዋ ከተማ ወይንም ወደብ በግምት 30 ኪሎ ሜትር ያህል ብትርቅ ነው። በእዳጋና በጂፕ ነዳጅ ዲፖ አድርገው ሃሪርጎ የቀይ ባህር ጠረፍ ደረሱ። ጉዞው ብዙ ትዕይንት ነበረው። በምጽዋ ወደብ በኩል ዘለው ቀይ ባህር ለመግባት የተሰዉ አብዮታዊ ሰራዊት አባላት አስክሬን በየቦታው ይታያል። የባህር ሞገድና ማዕበል ተፍቶት በየአሸዋው ላይ ተዘርሯል። ግማሹ በአውሬ ተበልቷል። ሌላው ግማሽ አካሉ በአሸዋ ተውጦ ግማሽ አካሉ ከላይ ይታያል። አካባቢውም በከባድ ሽታ ተበክሏል። የሻዕቢያው ኃላፊ ሽርጡን አፍንጫው ላይ ጣል አድርጓል። የአምሳ አለቃ ታደሰ አፍንጫውን እንዲሸፍን የሽንት ቤት ወረቀት አውጥቶ ሰጠው። ሽታው ብዙም የታደሰን ሐሳብ አልሳበውም ነበር። በየቦታው ከተዝረከረከው አስክሬን መካከል ያገኘው ይመስል የጀነራል ተሾመን አስክሬን ባይኑ ይፈልጋል። ወደ ናቅፋ ጉዞ የካቲት 13 ቀን 1982 ዓ.ም ከጀነራል ተሾመ አስክሬን ፍለጋ በኋላ የሻዕቢያ ኃላፊ 50 አለቃ ታደሰን ይዞ ወደ ምጽዋ ከተማ እንደተመለሰ ከሁለት አጃቢዎቹ ጋር በማርቼዲስ በጭነት መኪና ወደ መጣበት እንዲጓዝ ተደረገ።
በቀጥታም ከምጽዋ ወደ አስመራ በሚወስደው መንገድ ጉዞ ተጀመረ። ከምጽዋ 50 ኪሎ ሜትር አካባቢ ርቀት ከምትገኘው ኃይሌት ጋሃታ ላይ ሲደርስ ወደ ቀኝ ታጥፎ ሌሊቱን እየተጓዘ አፋቤት ከተማ ደረሰ። ከተማ ውስጥ በቀጥታ ያመራው ወደ ቀድሞ የሳላ አውራጃ ኢሰፓ ጽሕፈት ቤት ነበር። ከዚያም የተረፈችውን የሌሊቱን ሰዓት ለመጨረስ አዳር ሆነ። ከምጽዋ ከተማ 50 አለቃ ታደሰን አሳፍሮ ወደ አፋቤት ከተማ በተጓዘው ማርቼዲስ የጭነት መኪና ለነበሩት ሰዎች በሙሉ ማረፊያ ተሰጣቸው። ታደሰን ጨምሮ 12 ምርኮኞች፣ ታጣፊ ክላሽንኮፍ የታጠቁ 2 የሻዕቢያ ታጋዮች እንዲሁም የመኪናው ሾፌርና በጋቢና የተቀመጡ 2 የሻዕቢያ ኃላፊዎች ነበሩ። ጋቢና ከተቀመጡት የሻዕቢያ ኃላፊዎች አንደኛው ታጋይ ሰመረ ይባላል። ሰመረ ቀይ መካከለኛ ቁመት ያለው ጸጉረ ዙማ ቀጠን ያለ በወቅቱ እድሜው ከ35 ዓመት የማይበልጥና ሲጋራ በጣም የሚያጨስ ነው። ማስጠንቀቂያውም ቀጭን ነበር። አንዲት ቃል ብትለዋወጡ፣ ሌላ ቀርቶ ስም ብትጠያየቁ የከፋ እርምጃ ለመውሰድ እገደዳለሁ በማለት በመኪና ውስጥ የነበሩት 12 ምርኮኞች እርስ በራሳቸው አንዲት ቃል ሳይተነፍሱ ነበር አደርበቤ ደረሱት። በመኪናው የተሳፈሩት 12 ሰዎች ሳይሆኑ አንድ ሰው ብቻውን የተሳፈረ ያህል ነበር ጸጥታ የሰፈነው። በመኪናው ከተጫኑት ከነዚህ 12 ምርኮኞች ሌላ ከምጽዋ የተማረኩ የ6ኛ ክፍለ ጦር የሰሜን ቀይ ባህር ኃይል መደብ ቤዝ እንዲሁም የቀይ ባህር አውራጃ ኢሰፓ አስተዳደር የፖሊስ የወደብ አገልግሎት መዝገቦችና ፋይሎች በትላልቅ ሳጥኖች ተቆልፎባቸው ተጭነዋል። ከምጽዋ ዶክመንቶችን አስጭኖ የላከው የሻዕቢያ ኃላፊ ህዝባዊ ግንባር ሓርነት ኤርትራ የሚልና ማህተምና ፊርማ ባረፈበት ወረቀት የእያንዳንዱን ሳጥን መክፈቻ አሽጓል። በማሸጋ ወረቀቱ ላይ የ6ኛ ክፍለ ጦር ሚስጥራዊ ዶክሜንት፣ የምጽዋ ባህር ኃይል ቤዝ ሚስጥራዊ ሰነድ፣ የቀይ ባህር አውራጃ ኢሰፓ ሚስጥራዊ ሰነድ፣ የቀይ ባህር አውራጃ አስተዳደር ሚስጥራዊ ሰነድ የሚሉ ማስታወሻዎች በትግርኛ ቋንቋ በተጨማሪ ተጽፈዋል። በማግስቱ የካቲት 14 ቀን 1982 ዓ.ም ከምጽዋ ሌሊቱን አፋቤት የገቡት 12 ምርኮኞች ሙሉ ቀን ከተማ ውስጥ ተኝተው ዋሉ። ከቀኑ 10 ሰዓት ተኩል ሲሆን ግን ለሽንት እንዲወጡ ተደረገ። ከዚያ መልስም ሻይ አፍልተው ኮሾሮ እንዲበሉ አስፈላጊው ደላ ተደረገ። ራት መሆኑ ነው። ኮሾሮ በሻይ በዚያች ወቅት የሚናፍቅ ምግብ ነበር። ምርኮኞቹ ይህን አግኝተው በመብላታቸው ተጽናኑ። ጸሎትና ምስጋናም ለፈጣሪያቸው አቀረቡ። የካቲት 14 ቀን 1982 ዓ.ም ከኮሾሮ በኋላ ከቀኑ 11 ሰዓት ላይ ምርኮኞቹ እንደገና እንዲወጡ ትዕዛዝ ተሰጠ። እውጪ ሲወጡ ትላንት ያመጣቸው መኪና ዶክሜንቶችን እንደያዘ ቆሟል። 12ቱ ምርኮኞች እንዲሳፈሩ ተደረገ። ምርኮኞቹ በደርግ መንግስት የጦርና የሲቪል ኃላፊነት የነበራቸው ናቸው። ከዚያም መኪናው ከአፋቤት ከተማ በሰሜን አቅጣጫ ወደ ናቅፋ የሚወስደውን መኪና መንገድ ይዞ ጉዞ ጀመረ። ስለ እውነት መናገር ካስፈለገ ማርቼዲስ የጭነት ከባድ መኪናውን ያሽከረክር የነበረው የሻዕቢያ ሾፌር ሌሊቱን በሙሉ በሳላ አውራጃ አስቸጋሪ መንገድ ሳይበገር ጉዞውን ቀጠለ። እጅግ ጠንካራ ሰው ነው። አንድም ጊዜ ሳይቆምና እንቅልፍ የተባለ ባይኑ ሳይዞር ገሰገሰ። የ50 አለቃ ታደሰ ይህንን አካባቢ አስቀድሞ በደንብ ያውቀዋል። ወደ 6ኛ ክፍለ ጦር ከመዛወሩ በፊት በተለይ ከ1970 እስከ 1975 ዓ.ም የ26ኛ ሜካናይዝድ ብርጌድ የ262ኛ ሻለቃ ፖለቲካ ኮሚሳር ሆኖ የአፋቤት የናቅፋ በር፣ የማምዶ የቅምጫዋ፣ የአልጌና የከረን፣ የአቆርዳት የባሬንቱ፣ የከርከበት የትክሲ፣ የሰራዬ የአካለ ጉዛይ፣ የሐማሼን አካባቢዎች በአጭሩ የኤርትራን ምድር በጠቅላላ ተዘዋውሮ ሰርቶበታል።
በብዙ ውጊያዎችም የተካፈለ ነበር። በናቅፋ ግራና ቀኝ ሰንሰለታማ ተራሮች መካከል በማያልፈው መኪና መንገድ ተጉዘው በተከታታይ ውጊያ አብዮታዊ ሰራዊቱ ለመጨበጥ ያልቻላቸውን ናቅፋን ምርኮኞቹ የካቲት 14 ቀን 1982 በግምት ከምሽቱ 4 ሰዓት አካባቢ በአይናቸው አዩት። ናቅፋ በለስ ቁልቋል በሚባል የሸዋማ ተክል የተከበበች ከተማ ናት። የዚያች ሌሊት ቅዝቃዜዋ ይለበልባል። በቀይ ባህር ጠረፍና አካባቢ ክረምት በመሆኑ ይህንን የአየር ጠባይ የናቅፋ ከተማ የተካፈለች ትመስላለች። አካባቢው በጭጋጋማ ጉንቢጤ አየር ተሸፍኗል። ይህም ከባድ ጨለማ በአካባቢው የተፈጠረ ሲሆን የመኪናው መብራት ግን መንገድ ዳር ያለውን ሁሉ በግልጽ ያሳይ ነበር። መነሻው አፋቤት የሆነው ጉዞ ሌሊቱን ሙሉ ተደርጎ የካቲት 15 ቀን 1982 ከጠዋቱ 2 ሰዓት እንደ ርብብ በተባለ የሻዕቢያ ጠቅላይ ሰፈር ተደረሰ። ምርኮኞቹ ከመኪና ወረዱ። ሌሊቱን ሙሉ በተደረገው ጉዞ መንገዱ አስቸጋሪ ስለነበር ተጓዦቹ ከፍተኛ ድካም ተሰምቷቸዋል። ይሁንና ሻይ ተፈልቶ ኮሾሮ ከተበላ በኋላ የአምሳ አለቃ ታደሰና አንድ መልኩን እንጂ ስሙን ማወቅ ያልተቻለ ምርኮኛ ሲቀሩ ሌሎቹ 10 ምርኮኞች በሌላ መኪና ተጭነው ከአድርባብ ወደ ሰሜን አቅጣጫ ተወሰዱ። ታደሰና ይሰው ተለያይተው እንዲቀመጡ ተደረገ። አድርባብ በከፍተኛ ተራራ የተከበበችና በደረቅ ወንዝ ላይ የተመሰረተች የሻዕቢያ ታጋዮች ዋና ጽሕፈት ቤት የሚገኝባት ሰፈር ናት። በዚያች የወንዝ ላይ ጽሕፈት ቤት የአምሳ አለቃ ታደሰ በአንድ የሻዕቢያ ኃላፊ በመጀመሪያ ተጠራና ከማስጠንቀቂያ ጋር አንድ ክፍል ለብቻው ተሰጠው። ማስጠንቀቂያው ውሃና ምግብ ካስፈለገ እኛ ስለምንሰጥህ ከዚህ ቦታ ወዲና ወዲያ መነቃነቅ ክልክል ነው። ሽንት ቤት ጠዋትና ማታ ብቻ ነው የምትጠቀመው። ተጠንቀቅ። ከዚህ ቦታ እነቃነቃለሁ ብትል በሕይወትህ እንደፈረድክ ቁጠረው በሚል ነበር። ታደሰ ይህንን ማስጠንቀቂያና ትዕዛዝ ተቀብሎ ወለሉ ላይ ቁጭ አለ። ከዚያም ድካም ራሱ ጣለው። ከባድ እንቅልፍም ወሰደው። ከጠዋቱ 4 ሰዓት አካባቢ ተኛ። ከቀኑ 11 ሰዓት ነቃ። ይህም የሆነው የሽንት ሰዓት በመድረሱ በሻዕቢያ ታጋይ በመቀስቀሱ ነው። ታደሰ ከሽንት ቤት መልስ እዚያው ክፍል ውስጥ ብቻውን ቁጭ አለ። ብቸኛ ቤት ሆነ። ይህ ታደሰ እንዲቆይ የተደረገበት ክፍል በአድርባብ የሻዕቢያ ጠቅላይ ሰፈር መሰብሰቢያ አዳራሽ ነው። በግምት ስፋቱ 20 በ30 600 ካሬ ሜትር ይሆናል። በወለሉ ላይ የተጠረበ ድንጋይ ተነጥፎ በሲሚንቶ ተያይዟል። ጣራው የእንጨት ርብራብ ነው። ከላዩ ላይ አፈርና ሸዋ ተደፍቶበታል። ግድግዳው የድንጋይ ግንብ ነው። የመብራት ጄኔሬተር አለው። ጄኔሬተሩ በየቀኑ ለ18 ሰዓታት አገልግሎት ይሰጣል። በወፍራም ፕላስቲክ ቧንቧ ንጹህ የመጠጥ ውሃ ከሩቅ ቦታ ተስቦ ለአድርባብ ሻዕቢያ ጠቅላይ ሰፈር የተሟላ አገልግሎት ይሰጣል። አድርባብ የሻዕቢያ ባለስልጣናት ያሉበት ቦታ ነው። ከየቦታው የተማረኩት የመንግስት የሲቪልና የጦር ምስጢራዊ ሰነዶችም እዚህን የተራገፉት። በዚሁ ቦታ ለዚሁ ጉዳይ ተብሎ የተዘጋጀ ግምጃ ቤት አለ። ቀን ከሌት በዘብ ይጠበቃል። ኃላፊዎቹ ገብተው ሲወጡ ይቆልፋሉ። ጉዳዩ የሚመለከተው ሰው ካልሆነ ማንም ሰው ወደዚች ግምጃ ቤት አይገባም። ይህ ግምጃ ቤት ከመሰብሰቢያ አዳራሹ ጎን ነው። በዚህ ቦታ አንድ ደግ ሰውም ነበሩ። ቅጽል ስማቸው ባሻ ይባላል። የሻዕቢያ ታጋይ ናቸው። ወደ ሻዕቢያ ታጋዮች ዋና ጠቅላይ ሰፈር ወደ አድርባብ ለምርመራም ይሁን ለእንግድነት የሄደ ሰው እኚህን ሰው ያገኛል። የሚቆጣጠሩ የሚቀበሉና የሚሸኙ ታጋይ ሲሆኑ መልከ መልካም ንቁና ብቁ ናቸው። መልካቸው ቀይ፣ ቁመታቸው ረዥም፣ ከሲታ ሆደ ሩሩ ናቸው። እድሜያቸው በወቅቱ ከ48 ዓመት አይበልጥም። ለመጀመሪያ ጊዜ ታደሰ ወዳረፈበት አዳራሽ በመግባት አንተ ደህና መጣ
ከአስመራና ከደርብ ቤቱ ይሻላል። ቀልድ አዘል ሰላምታ ቀረቡለት። ታደሰም የሚያናግረው የሻዕቢያ ታጋይ በማግኘቱ ተደስቶ በልቡ ተስፋ አደረበት። ባሻ አስመራን ሳያዩ በበረሃ 16 ዓመት ሞልቷቸዋል። ከአስመራ የወጡት እንደ አውሮፓውያን አቆጣጠር በ1974 እንደሆነ ይናገራሉ። ፋሽስት ደርግ ስልጣን ላይ ከወጣበት ጊዜ ጀምሮ ወደ በረሃ ገብተው እየተዋጉ እንደሚገኙ ደጋግመው ይናገራሉ። በእኚህ ሰው ጨዋታ ታደሰ ተከምሮበት ከነበረው ብቸኝነት ተላቀቀ። እንጀራ በስጋ ወጥ ከውሃ ጋር አመጡለት። ታደሰም ከብዙ ቀናት በኋላ ምግብ በስርዓት በላ። አዳራሹ ወንበር፣ ጠረጴዛ የለውም። መቀመጫውም የተሰራው በመደብ መልክ ከተዘጋጀ የጥርብ ድንጋይ ንጣፍ ነው። ታደሰ በዚህ መደብ ላይ ጋደም አለና ጸሎት አደረሰ። እግዚአብሔር ከግራም ከቀኝም ከፊትም ከኋላም ያላንተ ማንም አጋዥ የለኝም። ከምጽዋ ጦርነት አትርፈኛል። አሁን ደግሞ ከ15,000 በላይ ከሚገመቱ የአብዮታዊ ሰራዊት ምርኮኞች ለይተ ለብቻዬ ነው በናቅፋ በረሃ አደርብብ በተባለ ቦታ አዳራሽ ውስጥ እገኛለሁ። ጌታዬ ሆይ ከሁሉ ሕይወቴን አታሳልፋት። የመጣውን መከራ ሁሉ አቅሜ የፈቀደውን ያህል ለመወጣት ሞክራለሁ። በተረፈ አንተ ፈጣሪ ታውቃለህ። ሁሉንም ላንተ ሰጥቻለሁ አለና ተንበርክኮ ወደ እግዚአብሔር አለቀሰ። አባሪ 1 የደርግ ጀነራሎች በአደርብብ ናቅፋ የካቲት 15 ቀን 1982 በግምት ከምሽቱ 1 ሰዓት አካባቢ እጅግ ትልቅ ታምር አየና ታደሰ ደነገጠ። ማመን አቃተው። በኤርትራ የመክትዝ ዋና አዛዥ ብርጋዴር ጀነራል ጥላሁን ክፍሌና በኤርትራ የ3ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል አሊ ሃጂ ከውጭ ታደሰ ወደ ነበረበት አዳራሽ ገቡና ጎን ለጎን ቁጭ አሉ። እየተቀላለዱ ይስቁ ነበር። ታደሰ ማመን አቃተው፣ ተደናገጠም። ሁለቱም ጀነራሎች ካዩትና ካወቁት የሚያስገድሉት መሰለው። ምክንያቱም ታደሰ ከጀነራል ተሾመ ጋር በቅርብ ሆኖ የምጽዋን ግንባር ውጊያ ሲካፈል እንደነበር ሁለቱም ጀነራሎች አይተውታልና ነው። ነገር ግን ሁለቱም ጀነራሎች በውል እንደማያውቁትና ሊዘነጉት እንደሚችሉ በመገመቱ ፍርሃቱና ድንጋጤው ወዲያው ለቀቀው። በእውነትም አንዳቸውም አላስታወሱትም። ጀነራል ጥላሁን በአዳራሽ ውስጥ ሰው መኖሩን እንደተገነዘቡ ታደሰን ትኩር ብለው አዩና ድምጻቸውን ዝቅ አድርገው ለጀነራል አሊ የሆነ ነገር ነገሯቸው። ጀነራል አሊም በተራቸው ታደሰን አተኩረው ተመለከቱትና ወንድም ታጋይነህ ምርኮኛ የሚል ጥያቄ ሰነዘሩለት። ታደሰ ምንም መልስ መስጠት አልፈለገም ነበርና ጥያቄውን በዝምታ አለፈው። ምክንያቱም ከጀነራል ተሾመ ጋር እንደነበር እንደዘነጉት ስለተረዳ ማንነቱን ከንግግሩ እንዳያውቁ በማሰብ ነው። ጀነራል ጥላሁን ከተቀመጠበት ተነስተው አማርኛ ትችላለህ አሉት። ታደሰ አዎ እችላለሁ አጭር መልስ ሰጠ። ቀጥለውም ምርኮኛ ነህ ታጋይ አሉት። አሁን ደግሞ መልሱን ዘወር አድርጎ እንግዳ ነኝ ዛሬ ነው የመጣሁት አለ። ከዚህ መልስ በኋላ ጀነራል አሊ ድምጻቸውን ዝቅ አድርገው ተወው፣ ማንስ ቢሆን ምን ያመጣል? አሁን ያለነው በሳል በረሃ ነው። ከደርግ መንግስት አምልጠናል። ማን ይነካናል? እኛ ማለት የሻዕቢያ ሰዎች ነን። ከደርግ ጋር ያለን ግንኙነት ተቋርጧል። ከእንግዲህ በታምር አንገኝም አሉና የፌስ ሳቅ ሳቁ። ጀነራል ጥላሁንም አዎ እውነትህን ነው ያልከው። እሱማ ሻዕቢያ ማንነቱን ያላረጋገጠው ሰው እንዴት ከሻዕቢያ ጦር ጠቅላይ ጽሕፈት ቤት ድረስ ያመጣል? ልክ ነህ አሉና የጀነራል አሊን ሐሳብ ሙሉ በሙሉ ደገፉት። ይህን እየተነጋገሩ ታደሰ ተመቻቸና ከዚያው ከድንጋይ መደቡ ላይ ጋደም አለ። ሽርጥ ቢጤ እፊቱ ላይ ጣል አድርጓል። ጀነራል ጥላሁን ክፍሌና ጀነራል አሊ ሃጂ ጨዋታቸውን ቀጠሉ። እርሱም ጨዋታቸውንና ንግግራቸውን በጥሞናና በጥንቃቄ ይከታተላል፣ ያዳምጣል። ጨዋታቸውን የሚከታተለው በሶስት ምክንያቶች ነው። አንደኛው በእርግጥ ምርኮኛ መሆናቸውን በመጠራጠሩ ሲሆን፣
ሁለተኛው ከአሰቃቂ እልቂት በኋላ ሰው ሰላማዊ በሆነ ሁኔታ ውስጥ ተቀምጦ ሲጫወት ለማየት ይህ የመጀመሪያው በመሆኑ ነው። ሶስተኛው ግን የራሱ የወደፊት እጣ ፋንታ ምን ሊሆን እንደሚችል የሚያመላክት ሁኔታ ከንግግራቸው አገኛለሁ በሚል ግምት ነው። እነርሱ ግን ስለ እሱ ደንታ አይነበራቸውም አይመስሉም። በጨዋታቸው መካከል የምሽት ሶላት በመድረሱ ጀነራል ጥላሁን ከተቀመጡበት ተነስተው ፈንጠር ብለው ቆሙ። ጀነራል አሊ ደግሞ ጎንበስ በርከክና ቀና እያሉ አላህን እየለመኑ ጸሎት ማድረግ ያዙ። በዚህ ጊዜ አንድ እድሜው ከ16 ዓመት የማይበልጥ ወጣትና ባሻ በመባል የቅጽል ስም የሚታወቁት ታጋይ ከአራት ያለነሱ ብርድ ልብሶችን ይዘው ወደ አዳራሹ በመግባት ለሁለቱም ጀነራሎች መሬት ላይ ያነጠፉላቸው። አንደኛውን ብርድ ልብስ አጣጥፈው ትራስ ካደረጉላቸው በኋላ ሁለት አንሶላዎች ለሁለቱም ጀነራሎች አጣጥፈው አስቀመጡላቸው። ባሻ ቀልድ ሳቅና ፈገግታ ይላያቸውም። በሉ እዚህ ላይ ነው የምተኙት። እንግዲህ ሻቢያ ምቾት አያውቅም። አስመራ ስንገባ እንካካሳለን በማለት ሳቃሉ። ጀነራል ጥላሁን ለንግግር እድል አገኙ። እረ ግድ የለም፣ ይህንን ማግኘታችንም እድለኞች ነን። ሲበዛ ነው። ሁሉም ቦታ አለው። በዚህ በራ ውስጥ ይህን አግኝቶ መተኛት እድለኝነት ነው አሉ። ጸሎታቸውን የጨረሱት አሊ ጥላሁን ያለው ልክ ነው፣ ለኛ ይህን የመሰለ እንክብካቤ ይደረግልናል ብዬ በፍጹም እምነት አልነበረኝም። ምክንያቱም የደርግ ካድሬዎች የሚያወሩትን መሰረተ ቢስ ወሬ ተከትዬ ነው። በጣም አዝኛለሁ። በውሸት ተታለን ላለፉት 16 ዓመታት በደርግ ካድሬ ማህየማዊ ጉዞ ከማድረግ እንዲሁ እንደ ሻቢያ ታጋዮች በረሃ ገብተን የትጥቅ ትግል ብናደርግ ኖሮ ዛሬ ኢትዮጵያ ከአቅሟ በላይ የሆነ ጦርነት ውስጥ ገብታ ባልተቀጣጠለች ነበር። ምን ያደርጋል፣ በጣም አዝናለሁ፣ ጊዜው አለፈ አሉ። አይዞት ጄኔራል፣ ደርግን ለመጣል ጊዜው ተቃርቧል። ከኤርትራ ነጻነት በኋላ ወደ ኢትዮጵያ ስትሄዱ ኤርትራ ወይም ሞት በማለት ወደ ኤርትራ እየመጣ እንደ ዝንብ የሚረግፈውን የኢትዮጵያ ሕዝብ ወደ ኤርትራ እየመጣ እንዳይሞት ታደርጋላችሁ። ምናልባትም ስልጣን ትይዙ ይሆናል። መንግስቱ ኃይለማርያም ለመጥፋት አውሮፕላን ገዝቶ ቁጭ አድርጓል። ህዝባዊ ወያኔ ሓርነት ትግራይ ወደ ሸዋ ገብታለች። ጦርነት በስፋት እየተካሄደ ነው። ስለዚህ ወያኔና ህዝባዊ ግንባር በአንድ ተባብረን ደርግን ከነሰራዊቱ እናጠፋዋለን አሉ ባሻ በል በተራቸው። ውይይቱ ቀጠለና ጀነራል ጥላሁን ሌላ ትንተና አስከተሉ። ደርግ ማለት እኮ አርጅቶ ለመውደቅ የቀረበ ጭቃ ቤት ማለት ነው። ሸዋ ገብተው ትንሽ ነካ ቢያደርጉት ሁሉም የደርግ አባል ይፈረጥጣል። እኔ የመክት አዛዥ ሆኜ በምሰራበት ጊዜ ከመንግስቱ ኃይለማርያም፣ ከጀነራል አዲስ ተድላና ከጀነራል ውብሸት ደሴ የተለያዩ ደብዳቤዎች ይደርሱኝ ነበር። ደብዳቤዎቹ ሰራዊቱ ከየቦታው እየሸሸ ነው፣ ወሎ ውስጥ ያለው ወደ ደሴ ዙሪያና ወደ ሰሜን ሸዋ፣ ጎንደር የሚገኘው ደግሞ ወደ ጎንደር ዙሪያ እና ወደ ጎጃም በተለይ ወደ ባህር ዳር እየሸሸ ነው የሚሉ ነበሩ። በዚህ ላይ የደርግ መኮንኖች ካልሆኑ በስተቀር ከሰራዊቱ አባላት አብዛኞቹ ለብሔራዊ ውትድርና ተብሎ ከየቦታው ታፍነው የመጡ ናቸው። እነዚህ ለ3 ደቂቃ እንኳን የሚታኩሱ አይደሉም። በትንሽ የተኩስ ልውውጥ ቦታ ለቀው ይሸሻሉ። መሸሽ የደርግ ሰራዊት የዘመኑ ፋሽን ሆኗል አሉ። ጄኔራል አሊ የሚያጠናክር ንግግር ከፈቱ። አዎ ጥላሁን ያልከው እውነት ነው። ማን ነው የደርግ ሰራዊትን የሚመራው? ጦሩ እኮ ያለ አመራር ነው የቀረው። ግንቦት 8 ቀን 1981 በተደረገው የመፈንቅለ መንግስት ሙከራ ከደርግ የጦር አመራር ውስጥ አሉ የተባሉ ጀነራል መኮንኖች በጅምላ ተጨፍጭፈዋል። የተቀሩት ታስረው የሞት ፍርድ እየጠበቃቸው ነው። አሁን ለደርግ ሰራዊት አመራር እየሰጡ ያሉት እኮ አብዛኞቹ ፈሪዎች ናቸው። ለመሞት ሳይሆን ለመኖር የሚጥሩ ናቸው። በጦር ሜዳ ከመገኘት አዲስ አበባ ገብተው በንግድ ስራ የተሰማሩ ነጋዴዎች ናቸው። ማን አለና ነው ደርግ የሻቢያንም ሆነ የወያኔን ጦርነት የሚቋቋመው አሉ። እነዚህ ንግግሮች ባሻን አስደሰቱ። ባሻ ደስ አላቸው። አማርኛ በደንብ ይሰማሉ። ሲናገሩ ግን ውልቅልቁን ነው የሚያወጡት። በዚያው በተኮላተፈ አማርኛ ጣልቃ ገቡና እውነት ነው ጀነራል ያሉት፣ እኛ ህዝባዊ ግንባር የሻቢያ አባላት የኤርትራ ነጻነት ያለ ማወላወል እንጨብጣለን። በቅርብ ጊዜ አስመራ እንገባለን። የግንቦትን መፈንቅለ መንግስት በደንብ ተከታትለናል። ከአስመራ ባስተላለፉ የሬዲዮ መልእክት ከሻቢያና ከወያኔ ጋር ሆነን የደርግን ቅልብተኛ ሰራዊት ከአዲስ አበባ ከተማ ደምስሰን አዲስ ስርዓት ለኢትዮጵያ ህዝብ እንሰጣለን
ሲሉ እኛ ልክ እንደ ልደት ቀናችን ነበር የቆጠርነው። የአስመራው ሙከራ መክሸፉን በሬዲዮ ሲነገር መስማታችንን ቢሆን የተለየ ደስታ ፈጥሮልናል። ምክንያቱም ጀነራል ደምሴ ቡልቶ፣ ጀነራል ወርቁና ሌሎችም የደርግ ጀነራሎች ሞተዋል። ጀነራል መርድ ንጉሴ ሞተዋል። ለእኛ እነዚህ ጠንካራ የሚባሉ ጀነራሎች ከሞቱ የኤርትራ ሕዝብ ነጻነት ወሳኝ ምዕራፍ ላይ ደርሷል ማለት ነው። በመሆኑም ቀሪው የደርግ ዕድሜ በጣም ደካማና አጭር ነው። መንግስቱ ኃይለማርያም ይጠፋል። መንግስቱ ጠፋ ማለት ደግሞ ጦርነት ቆመ ማለት ነው አሉ ባሻ። እንደዚህ በተጧጧፈው ውይይት መካከል ለጀነራል ጥላሁንና አሊ ሻይ በፒርሙዝና የማሽላ እንጀራ በስጋ ወጥ መጣላቸው። ባሻ እያወሩላቸው ራታቸውን በሉና ሻያቸውን ጠጡ። ራት እንደተጠናቀቀም ባሻ በሉተኙ ደህና ደሩ፣ ጠዋት መጣለሁ አሉና ከተቀመጡበት ተነሱ። ሁለቱም ጀነራሎች ባሻን በጣም ከልብ አመስግነው አሰናበቷቸው። ባሻ ከወጡም በኋላ ታደሰ ኃይለኛ እንቅልፍ እንደወሰደው ሰው ማንኮራፋቱን ቀጥሏል። ጆሮውንም በሁለቱ ጀነራሎች ንግግር ላይ እንደደቀነ ነው። ሁለቱም ጀነራሎች ታደሰ ኃይለኛ እንቅልፍ የወሰደው መስሏቸው ጨዋታቸውን ቀጠሉ። ጀነራል ጥላሁን ይገርማል የደርግ ነገር፣ ይህ መንግስቱ ኃይለማርያም የተባለ አንድ ግለሰብ አስረን ለፍርድ እንደማቅረብ፣ በተቃራኒው እርሱን ስልጣን ላይ ብቻ ለማቆየት ብለን ወደ አስከፊ ጦርነት መግባት አልነበረብንም። ይህ የኤርትራ ጦርነት የተባለው በመንግስቱ ግትር ዓላማና ካድሬዎቹ ደንቆሮ አመለካከት ነው። ይህ ባይሆን ኖሮ ለምን ሁሉ ችግር ይፈጠር ነበር? ጀነራል አሊ እንደ መሳቃሉና ጥርጣሬያቸውን ገለጹ። ለመሆኑ መንግስቱና ግብረ አበሮቹን ማስወገድ እንዴት ተደርጎ ይቻላል? በሰራዊት ውስጥ የተዋቀረው ወታደራዊ ደህንነት፣ ካድሬ፣ ወታደራዊ መረጃ እኮ የመንግስቱ ኃይለማርያም የደም ስር ነው። የዕለት ተዕለት መረጃ መንግስቱ በቀላሉ ያገኛል። ለምሳሌ የጦር ጀነራሎች ካድሬው ከሌለ መሰብሰብ አይችሉም። አንድ ጀነራል የክፍሉ ወታደራዊ ደህንነት ኃላፊ ካላወቀ የትም መሄድ አይችልም። ቢሄድም በሄደበት የጦር ክፍል ወታደራዊ ደህንነትና ካድሬ አለ። እንግዲህ አንድ ጀነራል ለጦሩ አመራር ለመስጠት ከአንዱ የጦር ክፍል ወደ ሌላው ጦር ክፍል ቢሄድ የሄደበት ጉዳይ ጠቅላላ ሪፖርት በካድሬውም በደህንነቱም በመረጃ ኃላፊውም ይቀርባል፣ በሚስጥር ይጻፋል። ጸረ መንግስቱ ኃይለማርያም ነው፣ ጸረ አብዮተኛ ነው የሚል ቃል በሪፖርቱ ከተገኘ በደቂቃ ልዩነት በቴሌግራም በደብዳቤ ለመንግስቱ ኃይለማርያም ይደርሳል። ይህ እኮ ነው እያንዳንዱን ጀነራል ልብ ያሳጣው እንጂ መንግስቱ ኃይለማርያም መገልበጥ ምን ይከብድ ነበር? ተረዳኸኝ? አሉ ጀነራል አሊ። ጀነራል ጥላሁን በዚህ ላይ ያከሉበት የደርግ ካድሬዎችና ወታደራዊ ደህንነቶች ብቻ መቼ ሆኖ የመንግስቱ ኃይለማርያም ስልጣን ያቆዩት? በሲቪሉ ህብረተሰብ ውስጥም የተዋቀሩት የሲቪል ደህንነቶች መቼ ቀላል ሆኑ? የሲቪል ህዝቡ ደህንነት ተብሎ እኮ እስከ ቀበሌ ድረስ ተዋቅረዋል። ለምሳሌ በጦሩ እስከ አንድ ሻምበል ጦር ድረስ ካድሬ አለ። ማለትም ከአብዮታዊ ጦር ፖለቲካ መምሪያ ጀምሮ ማለት ነው። ወታደራዊ ደህንነት ደግሞ ከመንግስቱ ቢሮ ጀምሮ ማለትም ከለገሰ አስፋው እስከ ብርጌድ መምሪያ ድረስ ተዋቅሯል። ይህ ብቻ መቼ ሆነ? ጆሮ ጠብ የተባሉት የመረጃ ተባባሪዎች ደግሞ ቁጥር ስፍር የላቸውም። በመሆኑ መንግስቱ ኃይለማርያምን ለመገልበጥ አሊ አንተ እንዳልከው ከባድ ነው። ቀደም ሲል ግን መንግስቱን ገልብጠን ስልጣን ብንይዝ ኖሮ ለሻዕቢያ እጅ ሰጥተን በሳህል በረሃና አቅፋ ዋሻ ውስጥ አንገባም ነበር። አሁን ሀገር በደህንነት ተተብትቧል። የግንቦት 8 ቀን 1981 መፈንቅለ መንግስት የከሸፈው በዚህ ምክንያት አይደለም? ሌላ ምን አለ? የካድሬዎችና ደህንነቶች ቡድን ተንቀሳቅሰው ሰራዊቱን ቀስቅሰው ነው በአፍሪካ ደረጃ አሉ የተባሉ ጀነራሎች ያለቁት። የተቀሩትም ታስረው ፍዳቸውን እያዩ የሚገኙት በዚህ ምክንያት ነው። ምናልባትም እነሱንም የሚጠብቋቸው ሞት እንደሆነ አልጠራጠርም አሉ ጀነራል ጥላሁን። ጀነራል አሊም አዎ፣ ጀነራል ተስፋዬ ገብረ ኪዳን ለዚህ ጉዳይ ለተቋቋመው ልዩ ፍርድ ቤት ሰብሳቢ ዳኛ ነው። ተስፋዬ ማለት ደግሞ የመንግስቱ ኃይለማርያም ቀኝ እጅ ማለት ነው። ሰዎች ይሞታሉ። ጥላሁን እንዳልከው የሚተርፉ አይመስለኝም። ምናልባት የተባበሩት መንግስታት በደርግ ላይ ማዕቀብ ካልጣለ ወይንም አሁን በቅርቡ በኤርትራ ወያኔ የተቋቋመውና ኢህአዴግ የተባለው ቡድን በውጊያ ደርግን እስካላስወገደ በስተቀር በግንቦት 8 ቀን 1981 መፈንቅለ መንግስት ሙከራ ምክንያት የታሰሩት ጀነራሎች መኮንኖችም ሆኑ ሌሎች መኮንኖች በህይወት የሚተርፉ አይመስለኝም። ቢተርፉም የዕድሜ ልክ እስራት ይጠብቃቸዋል የሚል ግምት አለኝ አሉ ጀነራል ጥላሁን። በዚህ አቅጣጫ አልተከተሏቸውም።
ወደ ራሳቸው ተመለሱና መፈንቅለ መንግስቱን ከራሳቸው አንጻር መገምገም ያዙ። እኔ መንግስቱ ኃይለማርያምን ከስልጣን መወገድ ከሚደግፉት አንዱ ነኝ። የግንቦት 8 መፈንቅለ መንግስት ደጋፊ ነበርኩ። ነገር ግን ማንም ሊነቃብኝ አልቻለም። ለምን? እኔ ለካድሬዎችና ለደህንነቶች ይህን ያህል ፊት አልሰጣቸውማ። አብሬያቸውም አልዝናናም። ሚስጥሬን ለማግኘት ያላቸው እድል እጅግ በጣም ደካማ ነው። ከዚያ በመነሳት ታማኝ ጀነራል ነው ብለው የመክትዝ አዛዥ አደረጉኝ። እዙን ለ9 ወራት ስመራም በኤርትራ ምንም አይነት ጦርነት ባለመኖሩ የተፈጠረ ችግር የለም። እንደምታውቀው ከመፈንቅለ መንግስት ወዲህ በሻዕቢያ የተነሳው ጦርነት የምጽዋ ግንባር ጦርነት ነው። የምጽዋ ጦርነት ደግሞ ለኔ ጥሩ አጋጣሚ ስለነበር እነሆ እጄን ለሻዕቢያ ሰጥቼ ከደርግ የተገላገልኩባት ቀን ጀምሮ እፎይታ አግኝቻለሁ። ምንም ይቅርብኝ። ከአስመራ ኑሮ በዚህ በረሃ በዚህ ቃጠሎ ቦታ ያለችው ትልቅ የደስታ ትርጉም አላት አሉና በምሬት ተናገሩ። እስካሁን በንግግራቸው የሚደጋገፉት ጀነራሎች ጨዋታቸውን ቀጠሉ። ጀነራል አሊ አዎ፣ በስጋት የምትኖርን ህይወት አላህ ብቻ ነው የሚጠብቃት እንጂ ባለቤቱ አይደለም። ከስጋትና ከፍርሃት ኑሮ ነፃ ወጥቶ በቆላ ባህሩርና ቃጠሎ ውስጥ መኖር ይመረጣል። ከስጋትና ከጭንቀት ኑሮ በእሳት እየተቃጠሉ በራስ ጊዜ መኖር ይሻላል። ምክንያቱም ከፊት ለፊት ስጋት፣ ፍርሃትና ጭንቀት የለም ነዋ። አላህ ያውቃል። ምናልባት ከጊዜ በኋላ ደርግ ከወደቀ ወደ መሀል ሀገር ለመሄድና ቤተሰቦቻችንን ለመገናኘትን በቃ ይሆናል። አላሁ አክበር። ደርግ ካልወደቀም ሻዕቢያ በሚሰጠን እድል ውጭ ሀገር ሄደን እንኖር ይሆናል። እኔ በተፈጥሮ ካላህ ጋር ያለኝ ፍቅር ትልቅ በመሆኑ የወደፊት እድል የተሳካ ሊሆን ይችላል የሚል እምነት አለኝ አሉና ራሳቸውን ነቀነቁ። ጀነራል ጥላሁንም በእግዚአብሔር በኩል ያለውን ተናገሩ። አዎ፣ ከእግዚአብሔር በስተቀር መጪውን ጊዜ ማንም አያውቁም። በመሆኑም በህይወት ካለን ነገ ብዙ ነገር ማየት እንችላለን። የሆነ ይሁን፣ አሁን ከሻዕቢያ ጋር ያለን ግንኙነት አጠናክረን መቀጠል ነው። አለ የተባለውን የደርግ መረጃ ለሻዕቢያ መስጠት አለብን። ባለፈው የካቲት 4 እጃችን ለሻዕቢያ ስንሰጥ ከፍተኛ ፍርሃት ነበረን። ከዚያም ቀስ በቀስ ከሻዕቢያ ኃላፊዎች ጋር ስንገናኝ ከደርግ ደረቅ ዓላማ ጋር ቆሞ ትውልድን ከሚያጠፉ በሰልፍ ለሻዕቢያ እጁን መስጠት በተሻለው ነበር። ሻዕቢያን እኔ አውሬ አድርጌ የመለከተው ነበር። አሁን ግን የትናንትና ቁጭቴ ተወግዶ ሀብዬ ሰላማዊ ህይወት ጀምሬያለሁ። ከዚህ በኋላ ወደ ጦርነት የምገባ አይመስለኝም። ቀሪውን ጊዜን በራሴ ጊዜ የምመራበት ቀን ይመጣ ይሆናል። ለሁሉም ለእግዚአብሔር ከፍተኛ ጸሎት ማቅረብ አለብኝ አሉና ንግግራቸውን አቋርጠው ዝም አሉ። ታደሰም ጆሮን እንዳቀና ነው። ጀነራል ጥላሁን አንድ ሀሳብ የታወሳቸው ይመስላል። ቀጠሉና እኔ አንድ የሚያስደስተኝ ነገር ቢኖር ባለፈው ዓመት መንግስቱ ኃይለማርያም ቢሮ ሄጄ ለ2 ሰዓት ያህል ብዙ ጉዳዮች ላይ ተወያይተን የልቤን መናገሪ ነው። ምን ያደርጋል፣ ድንጋይ ላይ ውሃ ማፍሰስ ያህል ነው አሉና በቁጭት ተናገሩ። ጀነራል አሊ ከተኙበት አንገታቸውን ቀና አደረጉና መቼን ያገኘው ሲሉ ጠየቁ። ጀነራል ጥላሁን ሻምበል መንግስቱ ገመቹ ኦጋዴን በነበርንበት ጊዜ የኔ ጸሐፊ የነበረ በመሆኑ ፕሬዝዳንት መንግስቱን ለማነጋገር እንደምፈልግ ነግሬው ቀጠሮ ሰጥቶኝ በቀጠሮ መሰረት ግንቦት 22 ቀን 1981 ዓ.ም ከመንግስቱ ኃይለማርያም ጋር ተገናኝቼ 2 ሰዓት ሙሉ ተወያይተናል። ብትፈልግ ሰረኝ እንጂ የልቤን መናገር አለብኝ ብዬ ሁሉንም ወታደራዊ ስህተቶች ገለጥኩለት። ጦርነቱ እየከፋ እንጂ እየቀዘቀዘ እንደማይሄድ፣ በስልጣን ላይ ለመቆየት ብቻ ነገ በታሪክ የሚያስጠይቀንን ስራ መስራት እንደማይገባና ህዝብ የጣለበትን አደራ በብቃት መወጣት እንደሚጠበቅብን ከማውሳት በተጨማሪ እነዚህን በመሳሰሉ ሌሎች ጉዳዮች ሰፋ ያለ ውይይት አድርገን ነበር የሚል መልስ ሰጡ። ጀነራል አሊ በጣም የምትገርም ሰው ነህ። የመንግስቱን ጭንቅላት በጥብጫዋለሁ በለኛ አሉ። ጀነራል ጥላሁን እሱ መቼ ይበገራል? መንግስቱ ማለት እኮ ደም የጠማው ሰውን መናቅ ማዋረድና መግደል እንደ ሙያ የሚቆጥር ሰው ነው። ይህን ያህል የኔን ሀሳብ ስራ ላይ ያውላል ብለህ ትገምታለህ? በማለት በመንግስቱ አእምሮ ውስጥ ቦታ እንዳላገኙ ገለጡ። ጀነራል ጥላሁን ክፍሌና ጀነራል አሊ ሀጂ በተነጠፈላቸው የመኝታ ቦታ ላይ ጎን ለጎን ጋደም ብለው ወሬያቸውን ቀጥለዋል። አንድ የሻዕቢያ ኃላፊና አንዲት ሴት ታጋይ ከምሽቱ በግምት 3 ሰዓት ሲሆን ወደ አዳራሹ ገቡ። ሁለቱም ጀነራሎች ወሬያቸውን አቋርጠው ከተኙበት ተነሱና ከኃላፊው ጋር ሰላምታ ተለዋወጡ።
ከሻዕቢያ ኃላፊው ጋር የመጣችው ሴት ታጋይ 2 ፎቶ ካሜራዎች ይዛለች። እነሱ ሰላምታ ሲለዋወጡ ካሜራዋን ከፍታ ፊልም አጎረሰችና ሁለቱንም ጀነራሎች ማንሳት ጀመረች። ከካሜራዎቹ አንዱ ባለቀለም፣ ሌላኛው ደግሞ ነጭና ጥቁር ፊልም የያዘ ሳይሆን አይቀርም። ይህ ሁሉ ሲደረግ ታደሰ ድብን ያለ እንቅልፍ የወሰደው እንጂ በፍጹም የሚሰማ አይመስልም። የሻዕቢያ ኃላፊው ከጀነራሎቹ ጋር የተለዋወጠው የሞቀ ሰላምታ ነው። ለሻዕቢያ እጃቸውን ከሰጡበት ሰዓት ጀምሮ ሳይተዋወቁ አልቀሩም። ምክንያቱም ጀነራል ጥላሁን የሻዕቢያ ኃላፊ እጅ እየጨበጡ ያቀረቡት ጥያቄ ምን ነው የጠፋ የሚል ነበር። ተመልሶ ምጽዋ ሄዶ እንደነበር ገርጦላቸው ወዲያው ወጣ። ብዙም ሳይቆይ ደግሞ ተመልሶ ገባ። 3 ወንበሮችና 1 ጠረጴዛ የተሸከሙ ታጋዮች ተከትለውታል። አዳራሽ ውስጥ አስገብተው ወንበሮቹንና ጠረጴዛዎቹን ቦታ ሲይዘው በመጡበት እርምጃ ተመልሰው ወጡ። ፎቶ አንሺዋም ተከተለቻቸው። የሻዕቢያ ኃላፊ ጀነራል ጥላሁን ክፍሌንና ጀነራል አሊ ሀጂ በጠረጴዛው ዙሪያ ተቀመጡ። ጀነራል ጥላሁን የሻዕቢያ ታጋዮች የደንብ ልብስ የሆነውን ዳለቻ ካኪ ሱሪና ሸሚዝ ለብሰዋል። ኮንጎ ጫማ ተጫምተዋል። ጀነራል አሊ ሀጂ ደግሞ ከስር ሽርጥ አሸርጠው ከላይ የሻዕቢያን ካኪ ሸሚዝ ለብሰዋል። የሻዕቢያ ኃላፊ ሰማያዊ ጂንስ ሱሪና እጅ ጉርድ ባለ ስኩዌር ሸሚዝ ነበር የለበሰው። ኮንጎ ጫማ አድርጓል። ጀነራል ጥላሁን ጠይምና መካከለኛ ቁመት ያላቸው ናቸው። መካከለኛ ውፍረት፣ ሙሉ ጺምና ጸጉር አላቸው። ጀነራል አሊ ሀጂ ቀይ ሲሆኑ ቁመታቸው መካከለኛ ነው። ወፈር ይላሉ። አይነ ትላልቅ ናቸው። የሻዕቢያ ኃላፊ ደግሞ በመካከለኛ ቁመት ላይ ውፍረት የደረበ ነው። በጣም ቀይ ሲሆን ጥርሰ ፍንጭትና ጸጉሩ ገባ ያለ ነው። በጠረጴዛው ዙሪያ ቁጭ እንዳሉ ጭውውት ጀመሩ። የሻዕቢያ ኃላፊው እንዴት ነው የናቅፋ በረሃ ኑሮ አለ ለመግባቢያ ያህል። ሁለቱም ጀነራሎች ፈገግ አሉና ጀነራል ጥላሁን በጣም ቆንጆ ነው፣ ምንም ችግር የለም በማለት የመልሱን ቅድሚያ ወሰዱ። ጀነራል አሊ በማስከተል በረሃ ከሆነ ቀደም ሲል አሳምረን እናውቀዋለን። የወታደር ኑሮ ድሮስ ምን አለው? ከዚያውን ካለንበት ያነሰ እንጂ በዛ አይደለም። አሁን የምንኖረው ኑሮ እኮ በረሃ ያለን አይመስልም አሉ። የሻዕቢያው ኃላፊ ሳቅ አለና አስመራ ስለነበራችሁ ታውቁታላችሁ። አስመራ ብርድ ነው። ሳል ወይንም ናቅፋ አውራጃ ደግሞ በጣም ይሞቃል። አሁን ያለንበት ቦታ አደርብብ ይባላል። ይህ ለሳል አውራጃ አማካኝ ቦታ ነው። ይህ ቦታ ከንጉሥ ኃይለ ሥላሴ ጀምሮ ወደ ኤርትራ የመጣ ጦር ረግጦት አያውቅም። የደርግ ሰራዊት ደግሞ እንኳን አደርብብ ናቅፋ ከተማ መግባት አልቻለም። የተመረጠ ቦታ በመሆኑ ነው እናንተም እዚህ እንድታርፉ የተደረገው በማለት ይህ አሁን ያሉበት ቦታ ስጋት እንደሌለበት ጭምር አብራራ። ቀጥሎም አሁን ትንሽ ስራ እንዳላቸው ይህንንም ትንሽ ስራ ቡና እየተፈላ ስለሆነ እንቅልፋቸውን በቡናው በመከላከል እንደሚቀጥሉበት ተናገረ። ከዚህ በኋላ 3ቱም ጭውውት ቀጠሉ። ጀነራል ጥላሁን ጭውውቱን የጀመሩት በጥያቄ ነበር። መቼም ከዚህ በኋላ ቤተሰብ ነን፣ ስለዚህ ስምን ለምን አትነግረንም አሉ። የሻዕቢያው ኃላፊ የበረሃ ስሜ ቼንቶ ይባላል። ትክክለኛ ስሜ ሀየሎም ተክሌ ነው። የተወለድኩት አስመራ ከተማ ኒያላ ሆቴል ፊት ለፊት ካምፓኒ አካባቢ ነው። ወደ ትግል የገባሁት እንደ አውሮፓውያን አቆጣጠር በ1974 በኢትዮጵያ አቆጣጠር ደግሞ በ1967 ዓ.ም ነው። በሻዕቢያ ውስጥ የሻዕቢያ ወታደራዊ መረጃ የምርመራ ኤክስፐርት ነኝ። አሁን የተፈለጋችሁበትን ስራ ካጠናቀቅም በኋላ የተመደበላችሁ ቦታ ስላለ እዚያ ሄዳችሁ ትቆያላችሁ። በመጨረሻም ዝዋይ ግንባር ሲያሰናብታችሁ ወደ ፈለጋችሁበት ሄዳችሁ ትኖራላችሁ። ስለዚህ ምንም አይነት ችግር እንደማይገጥማችሁ እርግጠኛ ነኝ አለ። ጀነራል አሊ በጣም ደስ የምትል ሰው ነህ። አላህ በጣም ይወደናል። እዚህ ደረጃ ደርሰን ሰላም ማግኘታችን በጣም ያረካል። ከደርግ መንግስት ጋር በስጋት ያለቀችና የምንመነች ህይወት ይዞ ከመኖር እንዲህ ሰላም አግኝቶ መኖር ራሱ በጣም ያስደስታል። ለስሙ የጦር ጀነራሎች እንባላለን እንጂ በመንግስቱ ኃይለማርያም የጭካኔ እርምጃ ሁሉም የደርግ ጀነራል መኮንኖች በስጋት ያለቁ፣ ሞራላቸው የወደቀና ሁልጊዜም የሚረሸኑ እየመሰላቸው በጭንቀት ውስጥ የሚኖሩ ናቸው። ራሱን ተማምኖ የደርግን ሰራዊት የሚመራ አንድም ጀነራል የለም አሉ።
ኃላፊው ማንነታቸውን ከገለጸላቸው በኋላ አዎ ጀነራል አሊ ያለው ትክክል ነው። እኔ ደርግ ስልጣን ከያዘ ጀምሮ አንድም ደስተኛ ሆኜ ያልኩበት ቀን የለም። የኔ የህሊና ረፍት ያገኘሁት ለሻዕቢያ ታጋዮች እጄን ከሰጠሁበት ቀን ጀምሮ ነው። በመሰረቱ ለሰው ልጅ እኮ ዋናው የአእምሮ ነጻነት ማግኘቱ ነው። ጀነራል ጥላሁን የማጠናከሪያ ሀሳብ ተነዘሩ። የሻዕቢያው ኃላፊ ወይንም ሀየሎም ተክሌ በጣም ጠንቃቃ፣ ሲናገር ረጋ ያለ ቁጥብና ኮስታራ ነው። ሁለቱ ጀነራሎች ተራ በተራ የሚያደርጉትን ንግግር ያዳምጣል። ሲመስለው በፍንጭታም ጥርሱ ፈገግ እያለ ራሱን በመነቅነቅ ለጀነራሎቹ ሞራል በመስጠት የበለጠ እንዲናገሩ ያደርጋል። በመጨረሻም ስሙኝ አላቸው ለሁለቱ ጀነራሎች። ሻዕቢያ ከእናንተ የምትፈልገው አንድ ትልቅ ነገር አለ። እሱም የደርግ ሰራዊት እንዴት ይበተናል፣ ደርግ ከነስርዓቱ እንዴት ይወገዳል፣ በአጭሩ የደርግን ውድቀት ለማፋጠን ምን መደረግ አለበት ለሚሉ ጥያቄዎች መልስ የሚሆን ነገር መጠቆም ነው። በዚህ መካከል ቡና በፔርሙዝ የያዘች አንዲት የሻዕቢያ ሴት ገባች። ድር ያለብሳለች። ለሶስቱም ቡና በሻይ ብርጭቆ ቀርታ ከፊት ለፊታቸው በማስቀመጥ ፔርሙዙን በጠረጴዛው መሃል በመተው ተመልሳ ወጣች። ሀየሎም ንግግሩን ቀጠለ። ንግግሩ ግን በቡና መስተንግዶ ላይ ያተኮረ ነበር። በሉ ኢትዮጵያውያን ቡና ይወዳሉ። በተለይም ወለጋዎች፣ ጅማዎች፣ ሀረሮችና ኢሉባቦሮች ቡና አምራች ስለሆኑ በጣም ይጠጣሉ ለማለት ይቻላል። እኛ ታጋዮች ደግሞ በየጊዜው እንደፈለግን ቡና ማግኘት ባንችልም ከሱዳን ነጋዴዎች በመሸመት ለእንቅልፍ መከላከያ ቡና እንጠቀማለን። በሉ ጠጡ አለና የተቀዳውን ቡና አንስቶ ለሁለቱም ጀነራሎች ያቀበላቸው። ጀነራሎቹም ተቀብለው ጠጡ። ፊታቸው ደስታ ተላብሷል። በሁለቱም ጀነራሎች ፊት ላይ ፍርሃት የተባለ ነገር አይነበብም። ከጠላት ጋር ሳይሆን ከሚወዱት የቤተሰብ አባላቸው ጋር የሚገኙ ያህል የደስታ መንፈስ ይነበብባቸዋል። ከሻዕቢያ ኃላፊው ጋር አብሮ አደግ ይመስላሉ። ታጋይ ሀየሎም ግን ለእያንዳንዷ የጀነራሎቹ ቃል ጥሩ ዋጋ በመስጠት በእርጋታ ይከተላቸው ነበር። ቡናው ተጠጥቶ እንዳለቀ ወደ ተፈለገው ፕሮግራም ለመግባት ቴፕ ሪከርደሩን አዲስ ባትሪና ካሴት አጉርሶ አስተካከለ። በኋላ ራሱን አመቻችቶ አሁን አጭርና ግልጽ ስራ መስራት ይጠበቅብናል። ይኸውም ስለ ደርግ ሰራዊት ጠቅላላ ሁኔታ፣ በተለይም በኤርትራ ስለተከማቹት የደርግ እዞች፣ ክፍለ ጦሮች፣ ብርጌዶች፣ ሜካናይዝድ ክፍለ ጦሮች ወይም ብርጌዶች፣ በኤርትራ ስላለው የኢትዮጵያ አየር ኃይል፣ ስለ ኢትዮጵያ ባህር ኃይል አጠቃላይ ሁኔታ በደርግ ጀነራልነታቸው የምታውቁትን ያህል እንድትገልጹልኝ ፈልጋለሁ አለ። በመጀመሪያም ጀነራል ጥላሁን እንዲያስረዱት ሀሳብ አቀረበ። ወደ እርሳቸው እያስተዋለ የያዘውን አጀንዳ መሰል የማስታወሻ ደብተሩን ከፈት አድርጎ ጽሑፍ ለመጻፍ ከመዘጋጀቱም በላይ ትንሿን መቅረጽ ድምፅ አስተካክሎ ጠረጴዛው ላይ አስቀመጠ። ጀነራል ጥላሁን አዎ የደርግ መንግስት በአሁኑ ጊዜ ከ500 ሺህ በላይ መደበኛና መደበኛ ያልሆነ ሰራዊት አለው። መደበኛው ማለት በውትድርና ሙያ የተቀጠረ ሲሆን መደበኛ ያልሆነ ሰራዊት ደግሞ ሚሊሺያ ወታደርና ብሔራዊ ውትድርና አገልግሎት ማለት ነው። ይህ የጠቀስኩት ቁጥር በውጊያ ግንባር የተሰለፉትን የሚገልጽ እንጂ በመሀል ሀገር በትግራይና በኤርትራ ተደራጅተው የሚንቀሳቀሱትን የወታደራዊ ኮሚሳሪያት ህዝባዊ ሰራዊት አያጠቃልልም። በወታደራዊ ኮሚሳሪያት ስር የተደራጁት የህዝባዊ ሰራዊት አባላት የታጠቁ ናቸው። እነዚህ በኤርትራና በትግራይ በስፋት ይንቀሳቀሳሉ። ብዛታቸውም ከ60 ሺህ አያንስም። ደመወዛቸው ከካናዳ የሚመጣ ስንዴ ነው። ለአንድ ህዝባዊ ሰራዊት በወር ከአንድ ኩንታል ያላነሰ ስንዴ ይሰፈርለታል። ስንዴ እየተቀበለ ቀላልና ከባድ ውጊያዎችን ከደርግ ሰራዊት ጎን ቆሞ ተሰልፎ ይዋጋል። ይሞታል፣ ይቆስላል፣ ይከዳል ወይም በታማኝነት ደርግን ያገለግላል። ይከዳሉ ስል ለምሳሌ የኤርትራ ተወላጅ ከሆነ ወደ ሻዕቢያ፣ የትግራይ ተወላጅ ከሆነ ወደ ህወሓት ይቀላቀላል ማለት ነው። የደርግ መደበኛ ሚሊሺያና ብሔራዊ ወታደሮች ግን በደሞዝ የሚተዳደሩ ናቸው። በኤርትራ ብቻ ከ200 ሺህ ያላነሰ የደርግ ወታደራዊ ኃይል አለ። ይሁን እንጂ አብዛኞቹ አዳዲስ ቅጥሮች ብሔራዊ ወታደሮችና እድሜያቸው የገፋ የሚሊሻ ወታደሮች ናቸው። የትግራይ ወያኔ ከትግራይ ውጭ ወደ ወሎ፣ ወደ ጎንደር፣ ወደ ሰሜን ሸዋና አፋር ክልል ሀገሮች እየዘለቀ በመሆኑ ምክንያት
ደርግ ምርጥ ክፍለ ጦሮቹንና የውጊያ ልምድ ያላቸውን ወታደሮች ከኤርትራ ወደ መሀል ሀገር በመውሰድ ከወያኔ ጋር እየተዋጋ ነው። በወለጋም ከኦነግ ጋር የሚያደርገው ውጊያ እንዲሁ ከኤርትራ የተወሰነ ተዋጊ ኃይሉን ይዞበታል። ለዚህም አሁን በምጽዋ ግንባር ሻዕቢያ ያገኘው ውጤት ራሱ ትልቅ አስረጅ ነው። በምጽዋ ግንባር የተሰለፈው ሰራዊት የሻዕቢያን ማጥቃት በፍጹም መቋቋም አልቻለም። ከላይ እንዳልኩት የውጊያ ልምድ ካላቸው የደርግ ወታደሮች ከ75 በመቶ በላይ ከኤርትራ ወጥተዋል። እርግጥ ደርግ ብልጥ በመሆኑ ነባር ክፍለ ጦሮቹን ከኤርትራ ቢያስወጣም በምትካቸው ብዙ ምልምል ወታደሮችን አስገብቷል። እነዚህ ግን በኤርትራ ውጊያ ለማካሄድ የሚያስችሉ አይደሉም። የብሔራዊ ውትድርና ለ2 ዓመት አገልግሎት ለመስጠት ከዘመቱ ወጣቶችም ሆነ ከምልምል መደበኛ ወታደሮቹ አብዛኞቹ የውጊያ ብቃትና ፍላጎት የላቸውም። በተለይ የብሔራዊ ውትድርና አገልግሎት ለመስጠት የመጡት ወጣቶች ተገደው ከሁለተኛ ደረጃ ትምህርት ቤት ትምህርታቸውን አቋርጠው የመጡ በመሆናቸው ከመካከላቸው አንድም የውጊያ ፍላጎት ያለው የለም። ሁሉም ማለት ይቻላል ባገኙት አጋጣሚ በውጊያ ጊዜ ለመማረክ ወይንም በሰላም ጊዜ ለመክዳት የወሰኑ ናቸው። ደርግን ስልጣን ላይ ለማቆየት መሞት አይፈልጉም። እነዚህ ከደርግ ሰራዊት የ60 በመቶ ድርሻ ያላቸው ናቸው። በመሆኑም የደርግ ኃይል የተዳከመ ነው። ሌላ አደገኛና የደርግን ስርዓት ያፈርሳል ተብሎ የታመነ ጉዳይም አለ። ይህም የግንቦት 8 ቀን 1981 መፈንቅለ መንግስት በደርግ ሰራዊት ላይ ያስከተለው የመንፈስ ድክመት ነው። ያለቁት ጀነራሎች ደርግን በስልጣን ላይ ለማቆየት ሲታገሉ የቆዩ የውጊያ ጀግኖች ነበሩ። ጀነራል ደምሴ ቡልቶና ጀነራል መርድ ንጉሴ ተገድለዋል። ጀነራል ቁምላቸው ደጀኔ ተሰዷል። ሌሎች በርካታ መሪዎችም ተገድለዋል። ከነዚህ አብዛኞቹ የታወቁ ጀነራሎች በመሆናቸው ሰራዊቱ ዛሬ መሪ አጥቷል። ይህ የውጊያ መንፈሱ ጭምር ስላዳከመው በየጦር ግንባሩ ሽንፈትን እየተከናነበ ነው። ትግራይን ሙሉ ለሙሉና ኤርትራን ከግማሽ በላይ ተገዶ እንዲለቅ ተደርጓል። ሰራዊቱ መሪዎቹን ከማጣቱም በላይ አሁን በስልጣን ላይ ያሉት ጀነራሎች እና ሌሎች የጦር መሪዎች የውጊያ ፍላጎት የላቸውም። በትንሽ በትልቁ የሚገደሉ ስለሚመስላቸው እኔን ጨምሮ ደርግን ስልጣን ላይ ለማቆየት የሚታገል የለም። በአሁኑ ጊዜ በኤርትራ የሚገኙትን የደርግ ሰራዊት እዞችና ክፍለ ጦሮች በተመለከተ ከ3 ያላነሱ ክፍለ ጦሮች ያሏቸው 4 እዞች አሉ። እያንዳንዱ ክፍለ ጦር 4 ያላነሱ ብርጌዶች አሉት። የሁለተኛው ሜካናይዝድ ክፍለ ጦር የ2 አየር ወለድ ክፍለ ጦር እንዲሁም ሰንጥቅ 16ኛ ሜካናይዝድ ብርጌድ በኤርትራ ተከማችቷል። ከዚህ ውጪ የ3ኛው ሜካናይዝድ ክፍለ ጦርና 6ኛ ክፍለ ጦር በአሁኑ በምጽዋ ውጊያ ተደምስሷል። ከ20 ሺህ ያላነሰ ሰራዊት ከውጊያ ውጪ ሆኗል። በአየር ኃይል በኩል የኢትዮጵያ አየር ኃይል 2 ሬጅመንቶች በኤርትራ አሉ። ከ18 ያላነሱ ተዋጊ ጄቶችና ሄሊኮፕተሮች አሏቸው። ባህር ኃይልም የሰሜንና የደቡብ ቀይ ባህር የኢትዮጵያ ባህር ኃይል መሪዎች አሉት። እነዚህም የምጽዋ ባህር ኃይልና የአሰብ ባህር ኃይል መደብ ቤዝ በመባል ይታወቃሉ። ሁለቱም ከ20 ያላነሱ ተዋጊ መርከቦችና የውጊያ ጀልባዎች አሏቸው። በአሁኑም በምጽዋ ውጊያ ብዛት ያላቸው ከጥቅም ውጪ ሆነዋል። ቀሪዎቹ አሰብና ዳላክ ደሴት እንደሚገኙ ይነገራል። በአጠቃላይ ሲታይ በኤርትራ የተከማቸው የደርግ ሰራዊት ግዙፍ ነው። የውጊያ ፍላጎቱ ግን ከዜሮ በታች ነው። የታጠቃቸው ከባድና ቀላል መሳሪያዎች ዘመናዊ ናቸው። የመጠቀም አቅሙ ግን ከ5 በመቶ አይበልጥም። የኤርትራ ጦርነት በሰላም ይፈታል ተብሎ ለ1 ዓመት ያህል በኤርትራ ጦርነት ስላልነበር ከደርግ ጀነራል ጀምሮ እስከ ተራ ተዋጊ ወታደር ድረስ ያለው ሰራዊት ሰላም እንጂ ጦርነት ፈላጊ አልነበረም። ሻዕቢያ በአሁኑ የካቲት ወር 1982 ዓ.ም መጀመሪያ ላይ በምጽዋ ውጊያ ግንባር የጨበጠው ወታደራዊ ድል የዚሁ ውጤት ነው። አይታችሁ ከሆነ በምጽዋ ውጊያ የደርግ ሰራዊት ከ5 ደቂቃ በኋላ ሽሽት ይጀምር ነበር። አንድም ጥይት ሳይተኩስ የሚሸሽም ብዙ ነበር። እርግጥ ነባር የደርግ ወታደሮች ኃይለኛ የሀገር ፍቅር ስላላቸው በቆራጥነት ተዋግተዋል። ምልምል ወታደሮችና የብሔራዊ ውትድርና አገልግሎት አባላት ደግሞ ሸሽተው ህይወታቸውን ማትረፍ ስለሚፈልጉ በምጽዋ ውጊያ ታንክ ከነሙሉ ጥይቱ አቁመው ሲሸሹ ባይና ይቻለው። እኔም ለእናንተ እጄን የሰጠሁት ፈጽሞ የውጊያ ፍላጎት ስላልነበረኝ ነው። ለማን ብዬ ይዋጋለሁ? ጓደኞቼና የኔ ኮርስ የሆኑ ጀነራሎች በመፈንቅለ መንግስት ምክንያት ከበግ እኩል ታርደዋል። ቀሪዎቹ ታስረዋል። እኔ ማንን ስልጣን ላይ ለማቆየት ብዬ ነው የምዋጋው? በዚህ ምክንያት እኔም ህይወቴን ለማቆየት ወደዚህ መጥቻለሁ አሉ ጀነራል ጥላሁን። ጀነራል ጥላሁን ይህንን ሲናገሩ ታጋይ ኃይሎም ተክሌ በከባድ ፍጥነት ማስታወሻ ይዝ ነበር።
በመቅረጸ ድምጽም ቀርጾታል። አሁን ደግሞ ለጀነራል ጥላሁን ሌላ ጥያቄ ያቀረበላቸው። በምጽዋ ውጊያ የህዝባዊ ግንባር ሓርነት ኤርትራ ታጋዮችንና የደርግ ሰራዊትን ጎን ለጎን ስታነጻጽር ምን መስሎ ይታያል? ለደርግ ሰራዊት የምታስተላልፈው መልእክት ካለ ብትገልጽልኝ አለ። ጀነራል ጥላሁን ወደ መልስ ገቡ። ሀየሎም በጥሞና ያዳምጣል፣ ይጽፋል። መቅረጸ ድምጿ ስራዋን ቀጥላለች። አዎ በምጽዋ ውጊያ ከየካቲት 1 ቀን 1982 ዓ.ም እስከ የካቲት 4 ቀን 1982 ተሳትፌያለሁ። በእውነቱ ከሆነ የሻዕቢያ ታጋዮች የውጊያ ብቃታቸው የአንድ ጠንካራ መንግስት መከላከያ ሰራዊት ያህል ነው። በፍጹም ለነጻነት በመታገል ላይ ያሉ ደፈጣ ተዋጊዎች አይመስሉም። የሻዕቢያ ሰራዊት ከደርግ ሰራዊት አንሶ የሚገኘው በአየር ኃይል ብቻ ነው። የተቀረው በውጊያ ከደርግ ሰራዊት 100% ይበልጣል። የደርግ ሰራዊት ተወግዶ የሚዋጋ የጦር ፍላጎት የሌለው ባገኘው አጋጣሚ ሁሉ ከደርግ ለማምረጥ ራሱን ያዘጋጀ በመከራና በስቃይ መኖርና መሞት ልዩነት የለውም ብሎ የሚያምን ሞራሉ የደቀቀ የውጊያ ፍላጎቱ የሞተና ለሽንፈት የተመቻቸ ሰራዊት ነው። የሻዕቢያ ሰራዊት ደግሞ የውጊያ ፍላጎቱ በጣም ጠንካራ ዲሲፕሊን ያለውና ለእውነተኛ ዓላማ የሚዋጋ ነው። ወደ ውጊያ ብቃቱ ስንገባ የታጠቃቸው ከባድና ቀላል መሳሪያዎች መንግስቱ ኃይለ ማርያምን በስልጣን ላይ ለማቆየት ከሶሻሊስት ሀገሮች በግዥና በብድር ያመጣቸው በሻዕቢያ ውጊያ ብቃቱ ከደርግ ሰራዊት ማርኮ የታጠቃቸው ናቸው። ይኸው በመሳሪያው መልሶ የደርግን ሰራዊት እየገደለበት ነው። ለኤርትራ ነጻነት በር ከፋች የሆነውን የምጽዋን አውራጃ በመቆጣጠር የበላይነቱን ያረጋገጠውን በዚህ ብቃቱ ነው። በመሆኑም ለሻዕቢያ ታጋዮች ያለኝ አክብሮት እጅግ ታላቅ ሲሆን በዚህ አጋጣሚ ለደርግ ሰራዊትና አመራሩ የሚያስተላልፈው መልእክት ቢኖር ምንም ፋይዳ ለሌለው ጦርነትና መንግስቱ ኃይለ ማርያምን በስልጣን ላይ ለማቆየት ብላችሁ ውድ ህይወታችሁን ከምታጡ ባገኛችሁበት አጋጣሚ ሁሉ ከደርግ በማምለጥ ለትግራይ ወያኔ ወይንም ለህዝባዊ ግንባር ሓርነት ኤርትራ እጅ በመስጠት የያዛችሁትን ጠመንጃ በደርግ ላይ በማዞር ታሪካዊ ግዴታችሁን መወጣት አለባችሁ የሚል ነው። ይህን የምልበት ምክንያት ለእናንተ ግልጽ መሆን ይገባዋል። የደርግ መንግስት እናንተን በሳት እያነደደ ለራሱ የተመቻቸ ኑሮ በመኖር ላይ ይገኛል። ወታደር ሞተ አልሞተ፣ ተማረከ አልተማረከ ጉዳዩ አይደለም። የኢሰፓ አባላት ዛሬ ዘመናዊ ቤቶች ገንብተው ዘመድ አዝማዳቸውን በንግድ ስራ ላይ አሰማርተውና ልጆቻቸውን ወደ ውጭ ሀገር ልከው በማስተማር ላይ ይገኛሉ። በውጭ ባንኮች ገንዘብ በማከማቸት የተንደላቀቀ ኑሮም እየኖሩ ናቸው። ታዲያ እናንተ በወታደርነት የምትሞቱት ለማን ነው? ራሳችሁን ጠይቃችሁ በአጭር ጊዜ ውስጥ ደርግን ለመጣል መነሳት አለባችሁ ላለው ታጋይ ሀየሎም ተክሌ አይኑን ከጀነራል ጥላሁን ክፍሌ ላይ ያነሳና በጀነራል አሊ ሀጂ ላይ ያሳረፈው። ጀነራሉ ተረኛ እንደሆኑ ለመረዳት ጊዜ አልወሰደባቸውም። እናም ጆሮአቸውን ሰጡት። እሱም ጀነራል አሊ ሀጂ በእናንተ በኩል የምትገልጽልኝና የምታብራራልኝ አለ? የደርግ 3ኛ ሜካናይዝድ ክፍለ ጦር አዛዥ የነበርክ እንደመሆነ የዚህ ሜካናይዝድ ጦር የውጊያ ብቃትና ደካማ ጎን ምን ይመስል ነበር ብታብራራልኝ የሚል ጥያቄ ሰነዘረ። ጀነራል አሊ ሀጂም አዎ 3ኛ ሜካናይዝድ የሚባለው የተቋቋመው በ1980 ዓ.ም ነው። የሰለጠነው ግብረ ኃይል 80 ተብሎ ባሰብ ነው። አሰልጣኙም ብርጋዴር ጀነራል መርዳሳ ሌሊሳ የተባሉ በፊት የምድር ጦር ሚሊተሪ ፖሊስ አዛዥ የነበሩና በኤርትራ 18ኛ ተራራ ክፍለ ጦር አዛዥ የነበሩ ጠንካራ አሰልጣኝ ናቸው። ከዚያም በ1981 ጦሩ በመርከብ ካሰብ ወደ ምጽዋ ተጓጉዞ በምጽዋ በኩል ወደ አስመራ ገባ። የተመደበው በአስመራ ዙሪያና ከተማ ነበር። በወቅቱ አዛዡም ጀነራሉም ካሳዬ ጨመዳ ነበር። ጀነራል ካሳዬ ጨመዳ በግንቦት 8 ቀን 1981 ዓ.ም የመፈንቅለ መንግስት ሙከራ ተወንጅሎ ወደ አዲስ አበባ ተወስዶ በደርግ ልዩ እስር ቤት ታስሮ ይገኛል። ከነርሱ መታሰር በኋላ እኔ 3ኛ ሜካናይዝድ ክፍለ ጦር አዛዥ ሆኜ ተሾምኩ። የ3ኛ ሜካናይዝድ ክፍለ ጦር አዛዥ ከመሆኔ በፊት በመከላከያ ሚኒስቴር የባሬላ ማዕረግተኞች አካዳሚ ማሰልጠኛዎችም ኃላፊ ነበርኩ።
እንደ ተሾምኩም ክፍለ ጦሩን እንዳለ ይዤ ወደ ምጽዋ ግንባር ተላኩ። የክፍለ ጦር 4 ብርጌዶች አሉት። እነሱም የታንከኛና መድፈኛ ሜካናይዝድ ትምህርት የቀሰሙ ብርጌዶች ናቸው። አየር መቃወሚያ ሻለቃውም ልዩ ልዩ ክፍሎች ያሉት ዘመናዊ መሳሪያ የታጠቀና በወጣት የተገነባ ክፍለ ጦር ነው። ወደ ምጽዋ ግንባር የምንሄድበት ዋና ምክንያት የምጽዋ አየር ጸባይና ቆላማም በመሆኑ የምጽዋ አየር ጸባይ ቆላማና ሞቃታማ በመሆኑ እዚያ በረሃ ውጊያ ልምምድ በማድረግ በመጨረሻም ከሌሎች ክፍለ ጦሮች ጋር ተባብረን የአፋቤት ከተማን ከሻቢያ ነጻ ለማውጣት በቂ ዝግጅትም አድርገናል። ይህን ያቀድነው አስመራ ከተማ በነበርንበት ወቅት ነው። መነሻችን ሻቢያን ለመደምሰስ የአፋቤትን ከተማ መያዝ ወሳኝ መሆኑ ነው። ከሁለተኛ ቤታዊ ሰራዊት አዛዥ ከሜጀር ጀነራል ውብሸት ደሴና ከሁለተኛው የአቤታዊ ሰራዊት ምክትል አዛዥ ሜጀር ጀነራል ሁሴን አህመድ ጋር አስመራ በሚገኘው ቃኘው ጦር ሰፈር ባደረግነው ስብሰባ ሻቢያ አሁን የተጀመረውን የሰላም መድረክ ረግጦ ከወጣ ጦርነት የማይቀር መሆኑን ተነጋግረንበታል። በጦርነቱ አሸናፊ ለመሆንም በቀጥታ በመጀመሪያ ደረጃ የምንቆጣጠረው አፋቤት ከተማን ነው። አፋቤት በሻቢያ እጅ እያለች በየትኛውም ግንባር ከሻቢያ ጋር አንዋጋም። በመጀመሪያ አፋቤት ነጻ መውጣት አለባት። ምክንያቱም ሻቢያ በ1980 በጋ ወራት አፋቤት ከተማን በውጊያ በተቆጣጠረበት ወቅት እጅግ ዘመናዊ ከባድ መሳሪያዎችን ማርኳል። የዚህ ግንባር ባለቤት የነበረውን ናደውዝን አሸንፎ ናደው ወደ ከረንና ምጽዋ ግንባር ሲያፈገፍግ ሻቢያ ዘመናዊ ታንኮችን፣ መድፎችን፣ የአየር መቃወሚያዎችንና ሌሎች ወታደራዊ ተሽከርካሪዎችን ከባለሙያዎች ጋር ማርኳል። ይህም ሻቢያን ዛሬ በወታደራዊ አቋሙ ከፍተኛ ደረጃ ላይ አድርሶታል። ስለዚህ መጀመሪያ አፋቤትን በመቆጣጠር ሻቢያን ማዳከም አለብን ከሚል ውሳኔ ላይ ደርሰን ነበር። ይህ ከጀነራል ውብሸት ደሴ የመነጨ ሲሆን ሁላችንም የተስማማንበት ነበር። ጀነራል ሁሴን አህመድም ከዚህ የተለየ ሀሳብ አልነበራቸውም። ሻቢያ ከሳህል በረሃ በመነሳት ናቅፋ ከተማን አልፎ አፋቤትን ከተቆጣጠረ ወዲህ ራሱን የቆጠረው እንደ ወንበዴ ሳይሆን እንደ ኃይለኛ መንግስት ነው። ስለዚህ ይህንን መንፈስ ለመስመር አፋቤት ላይ መደምሰስ አለበት የሚል ሀሳብ ነበራቸው። በዚህ ላይ ሻቢያ በአሜሪካ አትላንታና በኬንያ ናይሮቢ ከኢትዮጵያ መንግስት ጋር የሚያደርገው የሰላም ድርድር ይህን ያህል ለሰላም የቆመ አለመሆኑን ለማወቅ ተችሏል። በመሆኑም ሻቢያ አፋቤትን ይዞና ሳህል አውራጃን ሙሉ ለሙሉ ተቆጣጥሮ የእኛ አስመራ መኖር ዋስትና ስለሌለው የተከፈለው መስዋዕትነት ተከፍሎ ሻቢያ ከአፋቤት መባረር ይገባዋል በማለት አጠናክሯል። 3ኛ ሜካናይዝድ ወደ ቀይ ባህር አውራጃ ሄዶ ወታደራዊ ልምምድና ስልጠና እንዲያካሄድ ተወሰነና እኔም በጉዳዩ ተስማምቼ ወደ ምጽዋ ጦሩን ይዤ በመሄድ የእግረኛና ሜካናይዝድ ልምምድ ቀን ከሌት ማድረግ ላይ ነበርን። የአየር ኃይል ተዋጊ ጀቶችም ከኛ ጋር ይለማመዱ ነበር። እኛ ለጦርነት የተዘጋጀነውና አፋቤትን እንይዛለን ብለን እቅድ የያዝነው ለመጪው መጋቢት ወር ነበር። ነገር ግን ሻቢያ ጥር 30 ቀን 1982 እኩለ ሌሊት በከፈተው ጦርነት እቅዳችን ከሸፈ። 3ኛ ሜካናይዝድ ክፍለ ጦርም ተሸንፎ ያለውን ታንክና መድፍ እንዳለ ለሻቢያ አስረክቦ ሙርኮኛ፣ ቁስለኛና ሙት በመሆን ተሰናብቷል በማለት ረጅም ማብራሪያ ሰጡ። የሻቢያው ኃላፊ ልክ እንደ ጀነራል ጥላሁን ቃል ሁሉ ጀነራል አሊ ያሉትን በከፍተኛ ፍጥነት ይጽፍና በመቅረጸ ድምጽ ይቀርጽ ነበር። የሻቢያ ፎቶ አንሾ አልፎ አልፎ ወደ አዳራሹ እየገባች ሁለቱን ጀነራሎችና የሻቢያ መሪውን ፎቶ ታነሳቸው ነበር። ሀየለም ወይንም ቼንቶ የጀነራል ጥላሁንን አይን አትኩሮ ከተመለከተ በኋላ በምጽዋ ውጊያ እንዴት ልትማረክ በቃ በማለት ጠየቃቸው። ጀነራል ጥላሁን እኔ ከአስመራ በምጽዋ ውጊያ ግንባር ተገኝቼ አመራር እንድሰጥ የካቲት 1 ቀን 1982 ያዘዘኝ ጀነራል ሁሴን ነው። ከአስመራ ወደ ምጽዋ የሄድኩትም በዚህ ዕለት ሲሆን ምጽዋ የደረስኩት በምሳ ሰዓት ነው። በዚያን ወቅት ውጊያ የተደረገ የነበረው በጋሃታ ላይ፣ በሸዕቢ፣ በእንበርም ውቅሮ ግንባሮች ስለነበር የእናንተ ታጋዮች ይህን ሁሉ ድል ተቀናጅተው ምጽዋ ይደርሳሉ የሚል እምነት አልነበረኝም አሉ። ሀየለው ማቋረጣቸውና ለምን ውጊያው ምጽዋ ይደርስም ለማለት እንደገመቱ ማብራሪያ ጠየቃቸው። ፍላጎት የደረሳቸው መረጃ እንዳለ ለማወቅ ነበር። ጀነራል ጥላሁን ደንገጥ እንደማለት አሉና የደረሰኝ መረጃ የለም። በእኔ ግምት የደርግ ሜካናይዝድ ብርጌዶች በምጽዋ ግንባር ስለነበሩና ተጨማሪ እርዳታ ጦርም ሊደርስ ስለሚችል የህዝባዊ ግንባር ሀርነት ኤርትራ ታጋዮች
ይህንን ሁሉ የሜካናይዝድ እግረኛ ጦር ደምስሰው ከምጽዋ አስመራ መንገድ ይዘጋሉ፣ ምጽዋን ይቆጣጠራሉ የሚል እምነት አልነበረኝም። የደርግን ጦር በጣም ተማምኘው ነበር። እንዲሁ ዝም ብሎ የሚነዳ አልመሰለኝም ነበር አሉ። ቀጠሉና የኔ ግምት ትክክል አለመሆኑን የተረዳሁት ሻዕቢያ የካቲት 2 ቀን 1982 ዶጋሌን ስለመቆጣጠሩ ከጀነራል ተሾመ ሪፖርት ሲደርሰኝ ነው። ዶጋሌ ማለት ለምጽዋ ህዝብም ሆነ ሰራዊት የደም ስር ነበር። ምክንያቱም ንጹህ የመጠጥ ውሃ ለምጽዋ ከተማ የሚቀርበው ከዚህ ከተማ በመሆኑ ሻዕቢያ ዶጋሌን ተቆጣጠረ ሲባል ግምቴ ትክክል አለመሆኑን መረዳት ብቻ ሳይሆን ከፍተኛ ድንጋጤም ተሰማኝ። ከዚያም ሌላ የካቲት 2 ቀን 1982 የእናንተ ከባድ መሳሪያ የምጽዋን አየር ማረፊያ አካባቢ ሲደበድብ የምጽዋ ጉዳይ አሳሳቢ መሆኑ እኔም ሆንኩ የደርግ ባለስልጣናት ተገነዘብን። በመጨረሻም የፈራነው አልቀረም። የካቲት 3 ቀን 1982 በምጽዋ ዙሪያ በተደረገ ውጊያ በሁሉም ነገር ሻዕቢያ የበላይነቱን በማረጋገጡና ባደረገው ፍልሚያ የእኛ ታንኮችና ከባድ መሳሪያዎች በሻዕቢያ እጅ በብዛት ከመግባታቸው በላይ በሰው ህይወትና ንብረት ላይ ከፍተኛ ውድመት በመድረሱ 100% ጦርነቱ በእናንተ አሸናፊነት እንደሚደመደም አመንኩበት። ስለዚህ መጀመሪያ ላይ ምጽዋ ደርሱን ብዬ የገመትኩት ግምት እጅግ የተሳሳተ መሆኑን ተረዳው በማለት ራሳቸውን አስተካከሉ። ሀየሎም ይህንን ካዳመጠ በኋላ ቀደም ሲል እንደጠየቁ ሁሉ እንዴት ልትማረክ ቻልክ አላቸው። ጀነራል ጥላሁን ሀየሎም ጥያቄውን እስኪጨርስ አልጠበቁም። በመሃል ገቡና አዎ ጥያቄ ትክክል ነው። የካቲት 4 ቀን 1982 ዓ.ም ጠዋት በጦር ሜዳ ሬዲዮ ከጀነራል ሁሴን ጋር ተገናኝተን ነበር። ሻዕቢያ ተጠናክሮ በመምጣቱ በአሁኑ ሰዓት በባህር ኃይል መደብ ከሻዕቢያ ጋር እየተዋጋን ነው። እኔም ያለሁት በባህር ኃይል መደብ ቤዝ ነው። በሻዕቢያ ክላሽንኮቭ ጠመንጃ ርቀት ውስጥ ነው። ሁኔታው ከቁጥጥር ውጭ እየሆነ ነው ብዬ ነገርኩትና ይህ አባባል የሚታመን አይደለም። ሻዕቢያ በፍጹም ምጽዋን መቆጣጠር የለበትም። ጦሩን አስተባብረህ ማዋጋት አለብህ፣ አለበለዚያ ኃላፊነቱ ያንተ ነው። እኔ ተጠያቂ አይደለሁም አለኝ። ከዚያ አንድ ሀሳብ ታየኝ። እርሱም ራሴን መግደል ነው። አሰብ በቃ ወሰንኩ። ትንሽ ቆይቼ ግን ሀሳቤን ለወጥኩ። ሞት ከሆነ ጊዜውን ጠብቆ መምጣቱ አይቀርም። ታዲያ እኔ ለደርግ ከንቱ ዓላማ ለምን ህይወቴን አጠፋለሁ ብዬ ህይወቴን ማትረፍ እንዳለብኝ ወሰንኩ። የራሴን ህይወት ባጠፋ ቤተሰቦቼንና ራሴን ጉዳለሁ። ህይወቴ ብትተርፍ ደግሞ ደርግ ምጽዋ በሻዕቢያ የተያዘው በአንተ ደካማ አመራር ነው ብሎ ይረሽነኛል። በእነዚህ ምርጫዎች ላይ መወሰን ነበረብኝ። ከነዚህ ሁሉ ለእናንተ እጅ ብሰጥ በእግዚአብሔር ኃይል አንድ ቀን የተሻለ ተስፋ ይኖረኛል። ሌላው ቢቀር ጀነራል ጥላሁን በሻዕቢያ እጅ አለ ቢባል ለቤተሰቦቼ ተስፋ ነው ብዬ እጅ ለመስጠት ወሰንኩ። ከዚህ ውሳኔ ላይ ያለው አንድ ታጋይ ለካ ከጀርባዬ በኩል አጠገቤ ደርሶ ኖሯል። ዞር ብዬ ስመለከተው ጠመንጃ ደቅኖብኝ የያዝከውን ሽጉጥ መሬት ላይ ጣለው አለኝ። የሚናገረው በትግርኛ ቋንቋ በመሆኑ አልተረዳሁትም ነበር። የኔ አጃቢ በአጋጣሚ አጠገቤ ስለነበር ጀነራል የያዙትን ሽጉጥ መሬት ላይ ጣሉ ነው የሚሉት አለኝ። ሽጉጤን ወርውሬ ጣልኩ። ከዚያም ጫማን አውልቅ ሲለኝ ጀነራል ጥላሁን እንደምባልና ካለቃው ጋር ለመገናኘት እንደምፈልግ ጫማዬን እንደማላውልቅ በአስተርጓሚ ገለጽኩለት። ከዚያም በአካባቢው ከነበረ ኃላፊ ጋር አገናኘኝ። ከኃላፊው ጋር ከተዋወቅን በኋላ የተማረከው በሻዕቢያ ሳይሆን በወያኔ ትግራይ ታጋዮች በመሆኑ ከኛ ጋር ወደ ትግራይ ትሄዳለህ አለኝ። እኔም አንዴ ከተማረኩ የፈለጋችሁበት ቦታ መሄድ ግዴታዬ ነው አልኩት። ይህ በእንዲህ እንዳለ ከጥቂት ጊዜ ቆይታ ከሻዕቢያ አለቆች ጋር ከተነጋገሩ በኋላ ለእናንተ አለቆች አስረከቡኝ። በዚህ ሁለት በመኪና አሳፍረው በቀጥታ ከምጽዋ ዶጋሌ አምጥተው ከእናንተ ባለስልጣናት ጋር አገናኙኝ። ከነሱ ጋር በተለያዩ ጉዳዮች ላይ ተነጋገርን። ከተማረኩበት ጊዜ ጀምሮ ህዝባዊ ግንባር ያደረገልኝ እንክብካቤ የሚደነቅ ነው። ከጠበቅኩት በላይ ሆኖ አግኝቼዋለሁ አሉ ጀነራል። ሀየሎም ወይንም ቼንቶ የመጨረሻ የሆነች ጥያቄ ለጀነራል አሊ ሀጂ አብዱላህ ያቀረበ። አሊ አንተ የሶስተኛ ሜካናይዝድ ክፍለ ጦር አዛዥ ሆነ በምጽዋ ውጊያ ተካፍለሃል። በውጊያ ሂደት ያጋጠመ ችግር አለ? ከዚህም በተጨማሪ ለህዝባዊ ግንባር ሀርነት ኤርትራ እጅን ለመስጠት እንዴት እንደቻልክ ብታስረዳኝ። እኔ የሶስተኛ ሜካናይዝድ ክፍለ ጦር አዛዥ ነበርኩ። በምጽዋ ውጊያ ያጋጠመኝ ችግር እጅግ በጣም ሰፊ ነው።
በተለይም በምጽዋ ዙሪያ በተደረገ ከባድ ውጊያ እኔ የምመራው ክፍለ ጦር ከሌሎች የጦር ክፍለ ጦሮች በገበያ መልክ በመቀላቀሉ መሪና ተመሪ ለመለየት አልተቻለም። ብርጌድና ሻለቃ አዛዦች የሚመሩትን ጦር ማዘዝ አልቻሉም። ለምጠይቃቸው ጥያቄ የሚሰጡኝ መልስ በጣም ደካማ ነበር። ጠቅላላ የውጊያ ሁኔታ ይህን ሲመስል በምጽዋ ዙሪያ ውጊያ ካስታጠቅናቸው 67 ታንኮች፣ መድፎች፣ አየር መቃወሚያዎች፣ ጸረ ታንክ መሳሪያዎች የተወሰኑት በውጊያ ሲቃጠሉ የተቀሩት አብዛኞቹ በእናንተ እጅ ገቡ። ስለዚህ የካቲት 3 ቀን 1982 ከጠዋቱ 3 ሰዓት አካባቢ እኔ ወደ ምጽዋ ባህር ኃይል ቤዝ አፈገፈኩ። ከእናንተ ጋር ወደ ባህር ኃይል የገቡት ታንኮች በጣም ጥቂቶች ናቸው፣ ከ8 አይበልጡም። የቀሩት በሻዕቢያ ታጋዮች ገብተዋል። የነበሩን ከ32 ያላነሱ መድፎች፣ ከ35 ያላነሱ የአየር መቃወሚያዎችና ከ50 ያላነሱ ታንኮች፣ ከ12 ያላነሱ ቤሞች ተማርከዋል። ይህ ሁሉ ከሆነ በኋላ ደርግ ቢያገኘኝ በጠራራ ፀሐይ አይኔን አስሮ እንደሚገድለኝ ያለ ጥርጥር እርግጠኛ ሆንኩ። ደርግ ካገኘኝ ያርደኛል። በመሆኑም ለእናንተ እጄን ሰጥቼ ሕይወቴን ማትረፍ አለብኝ ብዬ ወሰንኩ። የካቲት 4 ቀን 1982 ዓ.ም ከጠዋቱ 4 ሰዓት አካባቢ በምጽዋ ባህር ኃይል ቤዝ ከአንድ ግራር ዛፍ ስር ቁጭ ብዬ ነበር። 3 ታጋዮች በቀጥታ ወደ እኔ መጡ። አንተ ነህ ጀነራል አሊ አሉኝ። አዎ ብዬ ከተቀመጥኩበት ተነስቼ ነገርኳቸው። የኔን ማንነት ለታጋዮቹ የነገሩትም ከኔ ቀደም ብለው የተማረኩ የደርግ ወታደሮች ነበሩ። በግምት ከ300 ሜትር ርቀት ላይ ሆነው ወደ እኔ ጣት እየቀሰሩ ለታጋዮቹ ሲያሳዩኝ በእርግጠኝነት አይቻለሁ። ታጋዮቹም ወደ እኔ ከመጡ በኋላ ይዤ የነበረውን ሽጉጥ ተረከቡኝና ፈተሹኝ። ከዚያ በኋላ በአካባቢው ከነበረ ኃላፊያቸው ጋር አገናኙኝ። ኃላፊውም ተቀበለኝ። ጀነራል መሆኔን ካረጋገጠ በኋላ በመኪና አሳፍረው ወደ ዶጋሌ አመጡኝ። ከዚያም ባለስልጣናት ጋር አገናኙኝ። አንድ ኃላፊ ተመድቦልኝ እሱም ሙሉ የህይወት ታሪኬን ከመዘገበ በኋላ በዚህ 2 ከሰዓት በኋላ ከጀነራል ጥላሁን ጋር አገናኙኝ። ከተማረኩበት ደቂቃ ጀምሮ እስካሁን ምንም ያጋጠመኝ ችግር የለም። ለሁለቱም ቃለ መጠይቅ ያካሂደው የሻዕቢያው ኃላፊ ቀጣይ ጥያቄዎችን አልሰነዘረም። የሁለቱንም ፊት አነበበና እረፍት እንዲያደርጉ አሳስቧቸው ተነስቶ ወጣ። እነርሱም ተመቻችተው ጋደም አሉ። ታደሰን 3ቱም ረስተውታል። ታደሰም የአጋጣሚን የድልንና የህይወትን ልዩ ልዩ መልኮች እያሰበና ቀጣዮቹ ቀናት ወዴት እንደሚወስዱት እየገመተ በልቡ ካለው የሽንፈትና የምርኮኝነት ቁስል ጋር ተኛ። የምጽዋ ውጊያ ቁጥራቸው ከፍተኛ የሆነ የአብዮታዊ ሰራዊት አባላት ተፋልመውበታል፣ ሞተዋል፣ ቆስለዋል። እዚህ ደግሞ 3ቱ ብቻቸውን ከጄኔሬተር የሚመነጨው የኤሌክትሪክ መብራት ሙሉ ሌሊት እየበራባቸው በዘበኛ በጠላትና በምርኮኝነት ተከበው ይገኛሉ። ምጽዋንና ውጊያውን ጨርሰው በድንጋይ ንጣፍ ላይ እየተገላበጡ ምናልባትም ስለሚቀጥለው ህይወታቸው እያሰቡ ይሆናል። ወይ ደግሞ በውጊያው መካከል ስለቀሩት፣ በምርኮ ስለሚገኙት፣ በምጽዋ ከተማ ፍርስራሽ ስር ስለሚያጣጥሩት ወይንም እግራቸው ወደ መራቸው ስለሚባዝኑት ጓደኞቻቸው ሐዘን ትዝታ እየመጣባቸው ልባቸውን እየሰበረው ይሆናል። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።